እኔ ኃይሉ ዮሐንስ ወርድ ኦፍ ፌዝ ነኝ። ኒው ኤጅ ሙቭመንት አይደለም አምላክ አለኝ እንጂ እኔ ለራሴ አምላክ አይደለም። የተበላሸው መበላሸት የጀመረው ወርድ ኦፍ ፌዝ አልክድህም፣ እውነቱን ነው የምነግርህ። ቅርጹ መቀየር የጀመረው ከብራዘር ሄገን ሞት በኋላ ገንዘብ ለቀማ እየሆነ ነው። እንደው አብይ ጉዳዩን ስላነሳ እግረ መንገዴን ይቅርታ መጠየቅ እንፈልጋለሁ፣ እንደገና ማንሳት እንፈልጋለሁ። ብልጽግና ወንጌል የምትለዋን እኔ ማላምን። እኔ የሰው ትምህርት አስተምሬ አላውቅም አንድም ቀን። አንድ እግዚአብሔር ምስክር ይሁን። ብልጽግናን ያዘለ ፕሮስፔሪቲ ፓርቲ ቢል ዋት ኢዝ ሮንግ? እንኳንም ጉስቁልና ፓርቲ የሚል ስም ያልሰማ እምነት ለኃይሉ ዮሐንስ ቁስ ነው ወይስ መታመን? እነዚህ ትልልቅ ስኮላር የምንላቸው በሙሉ ኦርቶዶክሳውያን ናቸው። ነገራችን ላይ በየቴዎሎጂ ስኩል የምንማራቸው አይ ቲንክ እያደኩ ነው መሰለኝ። እኔ ማየው ትንሽ እያደኩ ስለ በመንፈሳዊ ብስለት እያገኘኝ ማቹር እያረኩ ነው መሰለኝ። ገብቷል። ድሮ ቢሆን ስቄ ነው ዝም መመለ ከረያ ጥያቄ ጠይቃለሁ። ድምጽህን ዝቃው ተቃራ አይደለም አንተ አትጮህም እንጂ እንደ አባታችን እንደ እግዚአብሔር ነህ። ምን ያስደንቃል? እንደ ወላጅ አባት ብትሆን የስልጣንና የኃይል መተናነስ የለብንም ከእግዚአብሔር። አሁን ለኢትዮጵያ አብያተ ክርስቲያናት ብዙ ውጥንቅጡ ይወጣ ብዙ ዝብርቅርቅ ያለ ነገር እንዳለ አንወሻሽም። የተገለጠ ነገራችን ስለሆነ ሐዋርያው ጳውሎስ ቀጥሎ ትልቁ ስኮላሬ ኢደብሊውኬ ነው የኔ ነው ይከበር። ኃይሉ ዮሐንስ መሰረታዊ ትምህርት ይሄ ነው ወይም የሚይዘው ይሄ ነው ብሎ የሚቆምበት ስታንድ የት ጋር? የወርድ ፌዝ አስተምሮ ለአብያተ ክርስቲያናት አስተምህሮ ካንሰር ሴል ነው። እንደዛ ነው ያለው። በጣም ከባድ ሁለንተናዊ እግዚአብሔርን እግዚአብሔር ያስባሉ ባህሪዎች በልጆች ውስጥ አሉ። ነገር ግን በዘር መልክ ነው። አብያተ ክርስቲያናት ወንድሞቼ ናቸው። የአብያተ ክርስቲያናት አካል ነው። ኢየሱስ ክርስቶስ ዋጋ የከፈለው እኔ ሳንቲም እንዳገኝ ነው ወይም ጨጓራ ታምሜ እንድፈወስ ለዚህ ተራ ነገር ነው። አሁንም ቢሆን እኔ ጋሽ ጻድቁን በጣም አክብሬ ከማንኛውም ይልቅ እንደ ትልቅ ሞዴል የማየው ሰው ቢኖር ጋሽ ጻድቁ ነው። ኢየሱስ በምድር በነበረው ቆይታ መካከል አምላክነቱ ተገልጧል ተብሎ ከሚጠቀሱ የመጽሐፍ ቅዱስ ክፍሎች መካከል አንዱ ኃጢአትን ይቅር ማስባሉ ነው። ኃጢአትን ታስተሰርያለህ። አዲስ ኪዳን የውሃ ጥምቀት የምንጠመቀው ስለ ዳንን እንጂ ለመዳን አንጠመቅም። ወርድ ኦፍ ፌዝ ነኝ ማለት ራሱ እስከሚያሳፍር ድረስ የመደረሱ ምክንያት ግለሰቦች ስላበላሹት ነው። ግለሰቦች አበላሹት ማለት እውነት ግን እውነት መሆኑን አይቀርም። ስቲል ወርድ ኦፍ ፌዝ ነኝ። ሰላም ጤና ይስጥልን የፕሮግራማችን ተከታታዮች፣ ዘወትር በየሳምንቱ አርብ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ ወደ እናንተ ብቅ የሚለው ኪያሾ ጀምሯል። ያለፉ ፕሮግራሞቻችንን ተከታተላችሁ ስክሪኑ ላይ ባለው አድራሻ በኮሜንት መስጫው ላይ በቴሌግራም ቻናላችን ስላካፈላችሁን እጅግ አድርጌ አመሰግናለሁ። የዚህንም ደግሞ ሳምንት ፕሮግራማችንን ተከታተላችሁ ሐሳባችሁን፣ ምክራችሁን፣ ጥያቄያችሁን እንድትልኩልን አደራ ማለት እፈልጋለሁ። በተለይ ዘወትር እንደምናደርገው ስለ ጌታ ስለ ኢየሱስ ክርስቶስ በልባችሁ ያለ ቃል ጥቅስ ሊሆን ይችላል። ይሄን ጨዋታ በምናደርግበት ጊዜ በኮሜንት መስጫው ላይ እየጻፋችሁ በልባችሁ ያለውን ሐሳብ እያካፈላችሁን አብረን እንድንቆይ አደራ ማለት እፈልጋለሁ። ዛሬ እንግዳ አድርጌ ጋበዝኩላችሁ በተለይ በሚዲያ እንቅስቃሴ በቴሌ ኢቫንጀሊዝም ቀዳሚ ከሆኑ አገልጋዮች መምህራን መካከል አንዱ ነው። ኢቢኤስ፣ ኤልሻዳይ ቴሌቪዥን፣ ሶሻል ሚዲያ ላይ በትምህርቱ ይታወቃል። አነጋጋሪ ነው በሁለት በኩል። ስለዚህ ዛሬ ስለ ሕይወቱ ስለ አንዳንድ ስለሚያነሳቸው ትምህርቶች ቆይታ እናደርጋለን። መምህር ኃይሉ ዮሐንስ ዛሬ ከኔ ጋር ነው። ቆንጆ ቆይታ እንደሚኖረን ተስፋ አደርጋለሁ። አብራችሁን ቆዩ። መምህር ኃይሉ ዮሐንስ ዛሬ ከኛ ጋር ነው። ኃይልሻ ነው አስተማሪ አይደለህ እንዴ? አምስቱ ኦፊስ የምንላቸው አሉ። በአምስቱ የቤተክርስቲያን አገልግሎቶች ሐዋርያ፣ ነብይ። በዛ መካከል አንተ በማስተማር አገልግሎት ውስጥ ያለህ ራስህን አስተማሪ ነኝ ትላለህ። ግን መምህር ስንልህ ግር ይላል። ለምን ሆነ ብዬ ስላልኩት ነው። በጣም አሪፍ። አምስቱን ኦፊሶች ካየ መቼም ክርስቲያን ሁሉ አምስቱ ኦፊስ ውስጥ የለም። የተወሰኑ የተመረጡ ለሙሉ ጊዜ አገልጋይ እግዚአብሔር የጠራቸው ሰዎች ናቸው በዚህ ኦፊስ ውስጥ ወክ የሚያደርጉት። በዚህ ኦፊስ ውስጥ ያሉት ሐዋርያት፣ ነቢያት፣ መምህራን፣ አስተማሪዎችና ወንጌል ሰባኪዎች ከሌላ ከምዕመናን በላይ የተቀቡ አይደሉም። የቅባት ልዩነት የለንም። ልዩነታችን ለኦፊሱ እግዚአብሔር ለየኦፊሶቻቸው የመደበው ጸጋ አለ። ሰምባዲ መጥቶ በዚያ ኦፊስ ውስጥ ሲሆን ልዩ ይሆናል። ምክንያቱም እግዚአብሔር ለዛ ቢሮ የመደበው ግሬስ አለ። ወንበሯ በራሷ እንትን አላት ማለት ነው። እኔም በተመለከተ እኔ ስራዬ ቢገልጠኝ መወር መርጣለሁ። ለመሰለ ስሙን እፈራዋለሁ። ስሙ እንዳይደፈጥጠኝም እፈራለሁ። ለመሰለ ትልቅ ስም ተሸክማ አንዳንድ ጊዜ ስራህ እንደዛ ካልሆነ እኔ ስራዬ ይግለጠኝ እስቲ ግድ የለም እኔ አምነው ባዲ ከዛ የተነሳ ስሙን ተሸክሜ ለምን ያንገዳግደኝ? ላለፉት ምናልባት 18 ዓመት እያስተማርክ ነው እኮ መምህር ነህ ብዬ አስባለሁ። እያስተማርከው ነው ብዬ ስለማስብ ምናልባት ይሄ መሰረታዊ የምንከተላቸው ጥሩ ልማዳዊ ይሄ ኦርዲኔሽን የምንለው አይነት ይሄ በነገሮች አስፈላጊ ሊሆኑ ይችላሉ። ተገቢ ነው። ግን አገልግሎት ነው ያለው። እኔ ወደኋላ ልውሰድህና ለምሳሌ አሁን ኢቢኤስ 18 ዓመት ሆነ ሲጀምር ራሱ በኔ ሾው ነው የተጀመረው። እስቲ ትንሽ ወደኋላ ሂድና ኤልሻዳይ ቆየህ፣ ኢቢኤስ ቆየህ፣ ሶሻል ሚዲያ ላይ ቆየህና
ትንሽ እንዲቦፈረር ሄደ። አንተ ምን ነካ ግን የመሰረተ ክርስቶስ ምን ረሳ? ይድሮ እሱ ጋር ለብቻ መለሳለሁ። ይሄኛውን የሚዲያ አገልግሎትን እንደው ዝም ብለህ ወደ ኋላ ሄድና ምን ይሰማል? አሁን ላይ ኢቢኤስ ብቻ 16 17 ዓመት አይሆንም ወደዛ ይሆናል። ኤልሻዳይ ደግሞ ከዚያ በፊት ማታ ብቻ በሚቀርብበት ይላል። ከዛ ከጀማሪዎቹ አንዱ ነኝ። ሮብ ነበር እኔ ማታ የሚቀርበውና ሰው በደስታ ነበር የሚያየው። ምን ይሰማሃል ላልከው ነገር ከኢትዮጵያ ሕዝብ ጋር ያስተዋወቀኝ ቴሌቪዥን ነው። እኔ እንደ አገልጋይ ሳይሆን የሆነ ቴሌቪዥን ላይ የሆነ እንደ ኢትዮጵያዊ ሴሌብሪቲ አይነት ነገር አድርጎኛል። ሰዎች ሰላም ይሉኛል በየመንገዱ። ለምን በእነዚህ ሁሉ ዘመናት ቴሌቪዥን ላይ ሲያዩኝ ነው የኖሩት። ደግሞ ታዋቂ ቴሌቪዥን ላይ ነው ያለሁት እንደምታውቀው። አሁንም አለው በሳምንቱ 2 ቀን እመጣለሁ። 2 ቀን ነው የምመጣው። ስለዚህ አንድ ዓለማዊ ቴሌቪዥን ላይ ታዋቂ ቴሌቪዥን ላይ ስለምመጣ ሁሉም ሰው ያየኛል፣ ያገኘ ሁሉ ሰላም ይለኛል። እና ምንድነው መሰለ በቆይታዬ ሺዎች ጌታን ተቀብሏል። በመቶዎች አላልኩም። እኔ ወንድምህ ባለ ብዙ ፍሬ ነኝ። ራሴን በራሴ እንደው ላላመስግን እችላለሁ። እግዚአብሔር ያመስግን እንጂ ራሴን ማመስገን የለብኝም። የተሰራውን ስራ ግን በሰራ ትዕቢት አይመስለኝም አይደል? ብናገረው እግዚአብሔር ምስክሬ ነው። በሶሻል ሚዲያ ብቻ ሺዎች ጌታን ተቀብለውልኛል። እኔ ቲክቶክ ላይ ወጥቼ ካስተማርኩ በኋላ ጥሪ ያደርጋለሁ 50 60 73 ሰው አንድ ቀን ጌታን አስቀብያለሁ። ማስታውሰው ፌስቡክ ላይ ማለት ነው። በኢቢኤስ ቴሌቪዥን እኔን እያዩ በመላው ዓለም ማለት ነው፣ በአረብ ሀገርም በኢትዮጵያም በተለያየ ስፍራ በኢትዮጵያም በኤርትራም ሳተላይት ታውቃለህ፣ በጣም ወንደርፉል ነው በአፍሪካ ውስጥ በአሁኑ ሰዓት። ስለዚህ እኔም ባያውቁኝም ማንነቴም ባያውቁም ሰምተው የወሰኑና መንገድ ላይ ሲያገኙኝ እኔ እኮ በአንተ ነው ጌታ የተቀበልኩት አንተን ቴሌቪዥን ላይ አይቼ ነው የሚለኝ ሰው ቁጥር ስፍር የለውምና ፍሬ አፍርቻለሁ ብዬ አስባለሁ። አብይ በጣም ደስ ይለኛል። እንግዲህ ጌታን ተቀብለውልኛል ሰዎች። ምን ፈልጋለሁ? አይ ቲንክ ኢቢኤስ ስትጀምር ምናምን በአካል እንደዚህ አናቀህም ነበር። እኛ ያኔ ልጆች ነበር። በእርግጥ አራት አጥሶይ በረከት አብረው ነበር ነው ጠፋ። ከዛ በኋላ ትንሽ ስለበረከት እናንሳ ይቻላል። ኤግዛክትሊ ሰው ሁሉ ነው የሚጠይቀኝ። አንድ እዚህ ጋር የምነግርህ ነገር ሰዎች ይመጡና በልጅነት የቴሌቪዥን ላይ ሳይ ሲሉኝ ልጅ ነበርና ያኔ መቼ ነበር የጀመርኩት ይሄን ነገር? በልጅነት የመባል ተጀመረ። ቢኮዝ የዛሬ 17 ዓመት እኛ ያው 17 ጥሩ ይሁንላችሁ፣ ችግር የለም። እኛ ያው ነን። ማይሌጁ ሄዷል፣ ግን አስተውል። በረከትን በተመለከተ በረከት ዮሴፍ እኔ እንደሱ ልጅ መጽሐፍ ቅዱስ የሚረዳ ሰው አይቼ አላውቅም። በጣም መልካም ሰው ነው። አሜሪካ አብረን እንሄድ ነው በነገራችን ላይ። እነሱ ከሌላ ሀገር ከኬንያ ነው ወደ አሜሪካ የመጡት። እኔ ከኢትዮጵያ ነው የሄድኩት። ግን አሜሪካ አንድ ላይ ነው የገባ ነው። የ1 ወር ልዩነት ነው ያለን። 1 ወር ይቀድሙኛል እነሱ። ስለዚህ ያኔ ከ9/11 ትዝ ይልሃል? 9/11 አልፎ እዛ አካባቢ ላይ ነው ወደ አሜሪካ ሄድ ነው። 9/11 አካባቢ ነው የሄድኩት እኔ። ገና ጆርጅ ቡሽ ሲመረጥ ምናምን አካባቢ ነው የሄድኩትና ጊዜው ጥሩ አልነበረም ያኔ። እዛ ተዋወቅን። ይህን ሁሉ ዘመናት ተለያይተን አናውቅም፣ እንደዋወላለን። መጽሐፍ ቅዱሳዊ መረዳቱ በጣም ከባድ ነው። በሕይወቱ የመጨረሻ ከምታስበው በላይ እስከዛሬ ከማውቃቸው ሰዎች ይልቅ እንደ አንድ ወጣት ጠንቃቃ ክርስቲያን የማውቀው እኔ። ሁሌ ሕይወቴ የሚወቀስበት እሱ ጋር ስደርስ በረከት ዮሴፍን ነው የማውቀው እኔ። መንፈሳዊ መረዳት ብቻ ሳይሆን ስርዓት፣ እጅግ በጣም መንፈሳዊ ልጅ ነው። በጣም እስኪገርመኝ ድረስ እኔ ምንም ነገር ውስጥ አይቼ ማላቀው ሰው፣ ከመስመር የማይወጣ ሰው ለማማት እንኳን አፉን የማይከፍት ሰው ያየሁት እግዚአብሔር የሚፈራ እሱን ልጅ ነው እኔ። እና ለምን ወደ አገልግሎት አይመለስም ለሚል ጥያቄ እሱን ፈጣሪ ብቻ ነው የሚያውቀው። ስልኩ ሰጠኝና ወይኔ እጠይቀዋለሁ። ታናግሯል። አሜሪካ ልትመጣ ወደ እሱ አንሄድም። ላንሳልህ። በተለይ ስለ ህይወት ነገር ካነሳ አንተ አነጋጋሪ ነህ። በሚዲያውም ላይ በቤተ ክርስቲያን ውስጥም ቅጽል ስሞች አሉ። በብዙ የማይቀበሉ ሰዎች ይበዛሉ። ግን በተቃራኒው እውነት ስለሆነ ብንናገረው ችግር የለም። በጣም በብዙ መልኩ ላይ ደግሞ ልክ አንተ ለበረከት እንደጠቀስከው ብዙ ሰዎች ይጠቅሷል። በህይወት ንጽህና በብዙ መልኩ ያንን ያነሳሉና ያንን የምንክደው ስላልሆነ አንተንም ብንጠቅስህ እውነት ነው ብዬ አስባለሁ። ያ በጣም ብዙ ሰዎችን ሳገኛቸው እኔ እሱ ነገር ነው የሚጨንቀኝ። አንዳንዴ እንደዛ ሲሉኝ ሰዎች እኔ ከማንም የተሻለ ህይወት የለኝም እዚህ ጋር እውነት። ለምን እንደዛ ምሳሌ ለመሆን ከባድ ነው በጣም። እሱን አልደፍረውም። እኔ ድካሜን ራሴ ነኝ የማውቀው። ምናልባት የአንዳንዶቻችን ድካም ስላልተገለጠ ነው፣ የአንዳንዶች ስለተገለጠ ነው። ግን እንደዚህ በመባሌ ግን እግዚአብሔርን አመሰግናለሁ። አትሊስት ጥሩ ምስክርነት መኖር ቀላል አይደለም። ከገንዘብ አንጻር፣ ከአጓጉል አካሄድ አንጻር
ጋሽ ጻድቁ አየኝና አንድ ቀን ጋሽ ጻድቁ አገኘችና ስለ ገንዘብ ያለህን አቋም ሰምቻለሁ፣ ትምህርት የራስህ ጉዳይ ነው። ገንዘብ ላይ አንድ ጊዜ ይመስለኛል ጻድቁን ካነሳልኝ ዛሬ በጣም በርከት ያሉ ቁም ነገሮች እናነሳለን። እንደው ግን ጫወታ እያደረግን ብንቆይ ችግር የለውም። ጋሽ ጻድቁ ሞዴሌ ያለው ነው ሰምተሃል? ብለሃል አንተ ራስህ። ጋሽ ጻድቁ ሞዴሌ ነው። የባሌ ልጅ ነኝ። በነገራችን ላይ እኔ በልጅነቴ ነው የማውቀው። ጋሽ ጻድቁ ትዝ ላይለው ይችላል፣ መስክሮልኛል ሁሉ አውቶቡስ ተገናኝተን ድሮ እኔ ልጅ ሆኜ ማለት ነው ሃይስኩል ስማር ገና ጌታን ተቀብዬ ከአዲስ አበባ ባሌ ሄድኩኝ። ከጎባ ወደ ሮቤ ስመጣ አጠገቤ የሆነ ሰው ተቀመጠ። ልጅ ነው ብሎ አልናቀኝም ጋሽ ጻድቁ። ይገርማል። ይሄ ነገር ልክ ኢህአዴግ የገባ ጊዜ አካባቢ ነው እና ጠጋልና አናገረኝ፣ ስለ ጌታ ነገረኝ። እኔ ደግሞ ገና መሰረተ ክርስቶስ እዚህ እንግዲህ የመሰረተ ክርስቶስ ሰዎች መስክረውልኝ ጌታን ተቀብዬ መሄዴ ነው። ተቀብያለሁ አልኩት። የት ነው የተቀበልከው አለኝ። መሰረተ ክርስቶስ። መከረኝ፣ በርታ፣ መሰረተ ክርስቶስ ቤተክርስቲያን እዚህ ሮቤ ውስጥ የለም። እኔ ደግሞ ገና ወደ ባሌ መሄዴ ነው። ከዚያ ከቅዱሳን ጋር ህብረት አድርግ፣ ሙሉ ወንጌል ቤተክርስቲያን ግን አለ፣ አንደርግራውንድ ገና ቸርች አልወጡም ግን አሉ፣ ህብረት አድርግ ብሎ መክሮኝ ተለያየን። ዝንጥ ያለ ነበር ጋሽ ጻድቁ፣ እንዳሁኑ ወፍራም አይደለም ያኔ። እና እችን አስታውሳለሁ። ሌላ ስለ ጋሽ ጻድቁ ያለኝ ትዝታ ምን መሰለህ? በደንብ በጌታ እያደግን ስንመጣ በባሌ ውስጥ እኔ ብቻ ሳልሆን የሁላችንም ምሳሌ ነበር። አንደኛ በመከራ ውስጥ ነው ያለፈው እሱ። ብዙ በደርግ ኢሰፓ በጣም የተሰቃየ ሰው ነው። ስለሱ እንሰማ ነበር። በነገራችን ላይ እኔ ቄስ ቤተሰብ ልጅ ነኝ። ነገር ግን ስለ ጴንጤዎች የምሰማው የተለያየ ነገር ነበረ። ስለሱ ስሰማ ነው ያደግኩት። ኦፍኮርስ ሞዴሌ እሱ ነበር። አሁንስ ብትለኝ አሁንም ቢሆን እኔ ጋሽ ጻድቁን በጣም አክብሬ ከማንኛውም ይልቅ እንደ ትልቅ ሞዴል የማየው ሰው ቢኖር ጋሽ ጻድቁ ነው። አሁንም የድሮውን አልቀየርኩም ማለት ነው። ግን ምን አለ መሰለህ፣ አንድ ቀን የሆነ ሰው አገኘና ኃይሉ ደህና ነው ወይ ብሎ የሆነ ሰው ጠየቀ። የሆነ ጋዜጠኛ ደህና ነው። እኔ ምለው የሮቤ ልጅ አልነበር እንዴ ከሙኔው እግዚአብሔር ሆነ ከሮቤ ተነስተህ በአንድ ጊዜ አግቼ ነገርኩት። ለምን እንደዚህ አልክ አልኩት። ትዝ አይለኝም ብሎ ሳቀ ራሱ። ወደኋላ ታሪክ አነሳልኝ። ትንሽ ታሪክ እናንሳና እንመለስ። መሰረተ ክርስቶስ ያለ ኮንፈረንሶች ታገለግል ነበር። አሁን እንዳለው አይመስለኝም ከቤተ ክርስቲያናት ጋር የነበረ ግንኙነት አይደል? ትልልቅ ኩርሴዶች፣ ኮንፈረንሶች ምናምን አይደለም። መሰረተ ክርስቶስ እያለሁ አይደለም። መሰረተ ክርስቶስ እያለሁማ ዝም ብሎ ወሬ ነገር ነበርኩ። ማን ነው ኮንፈረንስ ቀርተው እና ከአሜሪካ የመጣህ ነበር የምታደርገው? ኤግዛክትሊ። በየክፍለ ሀገር ሲሄድ የነበረው የክፍለ ሀገሮቹ እውነት ለመናገር ያለማጋነን ከ30 እስከ 35 ሺህ ህዝብ የሚሰበሰብበት እዚህ በአምቦ በኩል ሰዮ የሚባል ቦታ አይደል? ሰምተሃል? አገሩ ሁሉ ነው እንደ ስቴዲየም ሳይሆን ሜዳ ላይ ነው የሚደረገው። እንግዲህ እዛ ጋር የነበረ ሰው በታሪክ እንግዲህ ትልቅ ክሩሴድ ያገለገልኩት እሱ ነው። አምቦ ከተማ ውስጥ ደግሞ 2009 መሆኑ ነው። 1000 አካባቢ የሚጠጉ ወንጌላውያንና ፓስተሮች ብቻ ከ460 ቸርች የተውጣጡ የቤተክርስቲያን ሽማግሌ እንኳን የሌለበት ማለት ነው። 2 ቀን ትሬኒንግ ሰጥቻለሁ በህይወቴ። እሱም ትልቁ ይሄንን ለወደፊትም የማገኘው አይመስለኝም። አምቦ ከተማ ውስጥ ነው ይሄኛው። እና እንግዲህ በዛን ጊዜ ፕሮግራም ላይ የነበራችሁ ሰዎች ይሄን ነገር ታስታውሳላችሁ። በቃ ወርቃማ ጊዜ ነበር ያ ጊዜ። ሰዎቹ ተነስተው በቃ በጣም የተናገሩትን ልነግርህ አልችልም። በኦሮምኛ ነበረ። ኦሮምኛ ብችልም ያው መስበክ ገና ለአቅመ ሰባኪነት አልደረስኩም። መናገርና መስማት ብቻ ነው የምችለው። በአስተርጓሚ ነው ያገለገልኩት። የተረጎመልኝ መካነ ኢየሱስ ቄስ ጭምዲ ይባላል። ስሙ ዩኒክ ስለሆነ አልተረሳኝም። እና ምናልባት እንግዲህ ባለበት እሱም ያው አመሰግናለሁ በጣም። ይሄ ትልቁ አገልግሎቴ ከአሜሪካ መጥቼ ነው። አንደር ኃይሉ ዮሐንስ ሚኒስትሪስ ነው። እንደ ወርድ ኦፍ ፌዝም ብዙም ሰው አያቀኝም ነበር ያኔ። የመሰረተ ክርስቶስ ግን ድሮ እዛው ባለ እያለሁ በልጅነቴ እኮ ነው ኦርዲን እኮ ተደርጌያለሁ እኔ በመሰረተ ክርስቶስ። ኦርዲኔሽን እኮ እንደ ምን ነበር የሚባለው የድጎማ አገልጋይ ብሎ የሚጠሩት። ስሟ ታስጠላለች። ደሞዜ 150 ኢትዮጵያ ብር ነበረች የመጀመሪያ። አድጌ ግን 200 ብር ደርሼ ነበረ። ወደ መጋቢነት ለማደግ የሚደረግ መጋቢ አያደርጉም። ወንጌላዊ ነው የምትሆነው አድገህ። ከአንድ ዓመት በኋላ ወንጌላዊ ትሆናለህ። ስለዚህ ልክ እንደ ሙሉ ጊዜ እንደምንለው ሙሉ ጊዜማ ነኝ። የቤተክርስቲያኒቷ ወንጌላዊ እኮ ነኝ። የሮቤ መሰረተ ክርስቶስ ማን የመሰረተው? ባሌ ሮቤ መሰረተ ክርስቶስ። እስቲ ታሪክ ንገረኝ፣ ደስ ይላል። ባሌ ሮቤ ከኔ በፊት 2 ሰዎች ነበሩ እዛ ከተማ ውስጥ። እኔ ሃይስኩል እማራለሁ። ሃይስኩል እየተማርኩ እመሰክራለሁ። ሰው ለጉድ ነው ጌታን የሚቀበልልኝ አሁንም ጭምር። በነገራችን ላይ እኔ እንደውም አገልግሎቴ ወንጌላዊነት ነው።
የከተማ ልጆች ኦልሞስት እኔ ጌታን አስቀበልኳቸው። አወራዋለሁ እሺ ይለኛል። ምንድን ታደርጋችሁ እነዚህ ልጆች ነው የሚለው ሰው። ትምህርት ቤት ትራክት አድላለሁ፣ ሰብካለሁ። ትምህርት ቤት ለምሳሌ ስቀመጥ ክርስቲያን ተፈላልጎ የሚቀመጠው እኔ ከተማይቱ ዱርዬዎች መሀል ነው የምቀመጠው። እዛ ከነሱ ጋር ስቃለሁ፣ እጫወታለሁ። ቸርች ይዣቸው ይሄዳሉ። በሚቀጥለው የማይቀር ነው። ጌታን አስቀበልኳቸው እንዳለ በእነዛ ልጆች ነው ቸርች የመሰረት ነው እና አገልጋያቸው ደግሞ እኔ ሆንኩ ማለት ነው። በእንደዚህ አይነት ሁኔታ ነው ባሌ ሮቤ ኦርዴን የተደረግኩት። 3 ዓመት አገልግዬ ክፍለ ሀገር ሰለችኝ። ቤተሰቦቼ እዚህ ናቸው። በዛን ሰዓት ሙቭ አድርጓል ወደዚህ። አቦ ሙቭ አረኩ እኔም እዚህ ሙቭ አድርጌ ደግሞ እዚህም አገልግሎቴ በደንብ እየታወቀ ሲመጣ ብዙም ሳልቆይ ተነስቼ ወደ አሜሪካ ሄድኩ። አሜሪካ ሄድኩት ያው ትንቢት ተነግሮልኝ ነበርና በልጅነቴ በዛ መሰረት ነው ሄድኩት። በትንቢት እንደማምን ታውቃለህ። አሜሪካ ታሪክና አሜሪካ ከነማን ጋር እንቅስቃሴ አድርግ? በጣም የሚገርምህ ጥሩ ጥያቄ ነው። ቴንክ ዩ ሶ ማች። በአሜሪካ ውስጥ እኔ 2 ፓስተሮች 2 ቸርች እንደ ምእመን የቆየሁባቸው ራሴ ሰሚት ያደረኩት 2 ቤተክርስቲያን ነው። የመጀመሪያው ከዚህ ሄጄ ፔንስልቬኒያ ፊላደልፊያ ነው ሄድኩት። ፊላደልፊያ የመጀመሪያው ፓስተሬ ፓስተር ኮከብ ገዳሙ፣ ራባይ ኮከብ የኛ ወዳጅ ገዳሙ፣ ያንተ ጓደኛ ወዳጅ እና ባለቤቱ ፓስተር ህይወት። እነዚህ 2 ሰዎች የሚገርም አሁን ወደ ኋላ ዞር ብዬ ሳስብ አንዳንዴ በጣም ይገርመኛል። ለኔ እኔ ምናቸውም አይደለም። ምን እንዳደረጉልኝ ልንገር። ቸርቹ ሞቅ ያለ ቸርች ነበር ፓስተር ኮከብ የሚመራው። የኛ ቤተክርስቲያን ኮንግሪጌሽን በርኒንግ ቡሽ ነው የሚባለው። እሷ ጥያቄ ተፈጥርብኝ ነበር ያኔ። ምንድነው ጥያቄ? ለምንድን ነው በብሉይ ኪዳን ቤተክርስቲያን የሚጠራው የሚል ጥያቄ ነበረኝ። ግን ደፍሬ አልጠየኩትም። ለምን? ስለማከብረው ፓስተር ኮከብን በትንሽ በትልቁ ሰው መጠየቅ ጥሩ አይደለም። ለምንድን ነው በብሉይ ኪዳን? ለካ ፓስተሩ ዋይዝ ነው። እሱ አይሁድ ነው። ሜሲያኒክ ጁዎች ጋር ደግሞ ቸርቻችን አፊሊየትድ ነው ከክርስቲያኖቹ ጋር። እነዚህ ፈረንጅ አይሁዶቹ ደግሞ ሜሲያኒኮቹ መስቀል ምናምን ሲያዩ ደስ አይላቸውም። ለምን? የሆነ ታሪክ ቤተክርስቲያን ነች እንደዚህ ያደረገችን የሚል የሆነ የሚወቅሷት ነገር አለ። የጀርመንን ታሪክ ማለት ነው የተፈጠረው ታሪክ አይ ቲንክ ከክርስትና ጋር ያገናኙታል፣ ካቶሊክ ቤተክርስቲያን ጋር የተያዘ ከቸርች ጋር ያገናኙታል። ለምን እንደሆነ አላውቅም። እና ሞር ታውቃለህ፣ እነሱ ደግሞ እቺ የብሉይ ኪዳኗን ነገር ምንም ክርስቲያኖች ቢሆኑ እሷን ማጣት አይፈልጉም። ሪፕሌስመንት ቴዎሎጂ ሲባል ሰምተሃል። እንደ ጦር የሚፈሯት የሚጠሏት ፓርት እሷ ነች። ግን ዲቴል ባያት ግን ጉዳዩ ሪፕሌስመንቷን እንኳን እኛም አንቀበልም። ግን አይዲያዋ ግን ቤተክርስቲያን የእስራኤል ፉልፊልመንት መሆኗን መቼም ይሄንም ማመን ግድ ነው። ሰው ልል የፈለግኩት ቸርቻችን ስሙ እንደዛ ነበረ። ፓስተራችን ጁ ነው። እኔ ሳላቀው አይሁድ ቸርች ነው የገባሁት ማለት ነው። እድለኛ ነኝ። የመጀመሪያ ዴንቲስቴም የመጀመሪያ ዶክተሬም የመጀመሪያ ፓስተሬም አሜሪካ ውስጥ አይሁዶች ናቸው። አጋጣሚ ነው። ግን ፓስተር ኮከብ ተቀብሎ እኔ አገሩን አላውቅም ባንክ የከፈተልኝ እጄን ይዞ ሄዶ ባንክ ውስጥ ራሱን ገንዘብ ጨምሮልኝ ስልክ የከፈተልኝ የመጀመሪያውን ስልክ ከፍሎልኝ መኪና በራሱ በባለቤቱ እሱ ትልቅ መኪና ነው እንደዳው የባለቤቱን መኪና ይዞ መጥቶ አጠገቤ ቁጭ ብሎ ንዳ እያለ አስተምሮኝ መንጃ ፈቃድ ያወጣሁት በፓስተር ኮከብ ባለቤት በፓስተር ህይወት ትንሽዬ መኪና ነበራት። በእሷ መኪና ነው መንጃ ፈቃድ ተፈትኜ ያለፍኩት። ራሱ ቤት ተከራይቶልኝ ሩሜት አዘጋጅቶልኝ ብር ሰጥቶኝ በእንደዚህ አይነት ሁኔታ ነው እኔ እነሱ ቸርች የቆየሁትና ይሄ ሰውዬ ምኑ ነው? እኔ ምኑ ነኝ? የእናቱ ልጅ አይደለሁ፣ ፓስተሬ ነው። እና ይህን ያደረገልኝ ሰው ስለሆነ ያን ቤተሰብ እኔ በጣም ማመስገን ፈልጋለሁ። ጨርሼ ወደ ዋሽንግተን ዲሲ ሙቭ ሳደርግ ከዛ ስወጣ ባርከው አመስግነው ለኪሴ የሚሆን ገንዘብ ሰጥቶን የሸኘኝ ፓስተር ኮከብ። እንዲያ ፓስተር ስለነበረኝ ስለ ፓስተር ኮከብ በጣም እግዚአብሔርን አመሰግናለሁ። እኔ በጣም ነው የምወዳቸው። እንደተዋደድን የተለያየ ነው ከኔ ጋር እንደተዋደድን። ከዚያ በኋላ ፓስተር አንፍሬ ቸርች ዋሽንግተን ዲሲ እዛ ደግሞ አገልግያለሁ ትንሽ እነሱ ጋርም አንድ ተወሰነ ጊዜ አይ ቲንክ ደቀ መዝሙር አስተምር ነበር። ጋሽ አንፍሬ ለእኔ ጥሩ ልብ ነበረው። አርባብ ከውጭ መጥቼ እንዳገለግል በር ከፈተልኝ። አገልጋይ መሆኔን ሰምቶ ማለት ነው። he was nice to me። እሱም ባለቤቱም ፓስተር የቲ ለእኔ ክፉ አልነበሩም። እና ከዛ ወጥቼ የራሳችንን ቸርች የራሳችንን ሚኒስትሪ ከፍተን ነው የወጣነው። እሱንም በፍቅር ነው የወጣሁት። እኔ ከቸርች ጋር ተጣልቼ ወጥቼ አላቅም። ከመሰረ ክርስቶስም በሰላም ነው የወጣሁት። ከቤተ ክርስቲያን ተጣልቼ ወጥቼ አላቅም። እኛ ቤተ ክርስቲያንም ምእመን ከኔ ጋር ተጣልቶ ወይም ደግሞ ቸርች ተከፍሎብን አያውቅም።
ከማንም ተጣልቼ አላውቅም። ወደ ጉዳዮች አሁን እንምጣ። በጣም ቆንጆ ነገሮች አንስታ፣ በተለይ ስለ ራባይ ኮከብ ያነሳው ነገር በጣም ልቤን የነካው። አም ሪሊ ታንክፉል። በዚህ አጋጣሚ እንደው ንገርልኝ ፓስተር ኮከብን እወደዋለሁ፣ አከብረዋለሁ። በደንብ የምናነሳው ጉዳይ ነው። ለእኛም ለቤተሰባችን በጣም ትልቅ መጋቢ ነው። ታውቃለህ። ወደ ተነሳንበት ዛሬ ጉዳዮች እንምጣ። በተለይ ኃይሉ ዮሐንስ ሲባል በኢትዮጵያ ቤተክርስቲያን ውስጥ በጣም አነጋጋሪ ሰው ነው። በጣም በብዙ ትምህርቶቹ መካከል መጽሐፍም እስኪጻፍብኝ ደርሻለሁ ብለሃል አንተ ያልከው። መጽሔት ምን 23 ፔጅ ጻፈብኝ የመጀመሪያ አንድ ሰው። ከዛ ወዲህ ነው መጽሐፍ የተጀመረው። ስሙን አልጠቅስም የጻፈብኝና አሁን ይቅር ብያለሁ። ሶሻል ሚዲያ ላይ ጠቅሳል፣ ችግር የለውም። ለእኔ ተመልካቾች ባትጠቅሰውም ችግር የለውም። ወደ ጉዳያችን ንግባ። ኃይሉ ዮሐንስ መሰረታዊ ትምህርት ይሄ ነው ወይም የሚይዘው ይሄ ነው ብሎ የሚቆምበት ስታንድ የት ጋር ነው? እኔ ፔንቴኮስታል የአዲስ ኪዳን ክርስቲያን አማኝ ነኝ። ክርስቲያንን ክርስቲያን የሚያስብሉት ምንድን ናቸው? በመሰረቱ የመጽሐፍ ቅዱስን እንተውና የአባቶችን ዶግማና ክሪዶችን ወደዛ ስንመጣ ማንኛውም አብያተ ክርስቲያናት የሚያምነውን ክሪድ የሐዋርያት እምነት መግለጫም የኒቅያ እምነት መግለጫ በሙሉ ከዚያም በኋላ እነ ኬልቄዶንንም እነ ኤፌሶን ጉባኤውን አትናቴዎስንም ሌሎቹንም 1-6 አውቃለሁ። እንደ ማንኛውም አብያተ ክርስቲያናት እንደ ኦርቶዶክስ፣ እንደ ካቶሊክ፣ እንደ ፕሮቴስታንት አምናለሁ። ይልቁንም የሐዋርያት እምነት መግለጫ 200 ዓመተ ምህረት አካባቢ ነው የተጻፈው። እሱ ነገር ቀደም ብሎ እነማን እንደጻፉት እንኳን እከሌ ባይባልም ይሄንን ሁላችንም ኦርቶዶክስም ነአምን በአሐዱ አምላክ የሚሉት ማለት ነው። በግዕዝ ነው የሚሉት እንጂ ይሉታል። በሉትራን ወይም በመካነ ኢየሱስ ደግሞ በእንግሊዝኛም በአማርኛም እኔ ሁሉም በሚችል ሰማይንና ምድርን በፈጠረ በእግዚአብሔር አብ አምናለሁ፣ ደግሞም በልጁ በኢየሱስ ክርስቶስ በጴንጤናዊ በጲላጦስ ዘመን መከራን በተቀበለ በተሰቀለ በሞተ በተቀበረ ወደ ሲኦልም በወረደ በሶስተኛውም ቀን ከሙታን ተለይቶ በተነሳ ወደ ሰማይም በወጣ ሁሉም በሚችል በእግዚአብሔር አብ ቀኝ በተቀመጠ ደግሞም በሚመለስ በሙታንና በሕያዋን ላይ በሚፈርድ በጌታችን በኢየሱስ ክርስቶስ አምናለሁ። ደግሞም በመንፈስ ቅዱስ በአንዲት የሐዋርያት ቤተክርስቲያን በአንዲት ጥምቀት በሙታን ትንሣኤ በኃጢአት ስርየት በዘላለም ሕይወት አምናለሁ፣ አሜን። ይህንን ኦርቶዶክሳውያን በግዕዝ ቋንቋ ይሉታል። ጸሎት ሃይማኖት የሚባለው ማለት ነው። ነአምን በአሐዱ አምላክ። ካቶሊክም ይለዋል። በፕሮቴስታንትም ሉትራውያን አጋጥመዋል ብዬ አስባለሁ። መካነ ኢየሱስ ጠዋት የሃይማኖታችንን መግለጫ እንላለን ይላል። በካህኑ መሪነት ህዝቡ አብሮ እኔ ሁሉም በሚችል እያለ ይለዋል። እኔ ኃይሉ ዮሐንስ 100% ይሄን ነው የማምነው። በስላሴ አምናለሁ። በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ አምናለሁ። ፍጹም ሰው ፍጹም አምላክ መሆኑን አምናለሁ። በስላሴ አንድነትና ሶስትነት አምናለሁ። በዘላለም ሕይወት አምናለሁ። በትንሣኤ አምናለሁ። እና ምንድን ነው ከአንተ የሚለየኝ? ውስጣዊ እይታ ከሆነ ምክንያቱም ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርምና እሷን እሱም ላይ ጥያቄ አለ። አንተም በጠበል እኔም በጠበሌ እሱ ላይ ጥያቄ አለ። ለምሳሌ አሁን በኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ስር ከተደራጁ በርካታ ቤተ እምነቶች መካከል አባቶችም የሥነ መለኮት መምህራን የሚያነሷቸው ጉዳዮች ለምሳሌ አሁን አንተ የጠቀስካቸው አማደ እምነቶች እዛ መካከል አሉ። ግን የሚጠቀሰው ጉዳይ ምንድነው? ዝርዝር ሲገባ ልዩነት አለ የሚል ጉዳይ አለ። እሱን እንድንጫወት ነው። አንተ ወንጌላዊ አማኝ ነኝ ብለህ ራስህን ለምሳሌ ከታሪካዊ ኢቫንጀሊካል ጋር ራስህን አሶሺየት ታደርጋለህ፣ አብረህ ታያለህ። ከእሱ ጋር ደግሞ ብታነሳልኝ ደስ የሚለኝ ይሄ ታሪካዊ ኢቫንጀሊካል ወንጌላዊ የምንለው እዛ መካከል የማያምነውን የምታምናቸው አሉ፣ በኋላ ላይ ይመጣባቸዋል። እሱን ሳያምን አንድ ሰው ከእነሱ ጋር አሶሺየት ሊያደርግ ይችላል። እሱ እንደኔ ማለት ነው። አብይ መሰረታዊ ዋና ነገሮች ላይ ከተግባባ ጥቃቅን ወደ ውስጥ ከገባ ቅድም እንዳልኩ አባባል ነው። በእርግጥ ይሄ የቤተሰቦቼ ንግግር ነው። ብዙ ጊዜ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። በልጅነት የሰማሁት ቋንቋ ነው። እውነት ነው። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ማለት ክርስትናን በተገለጠልኝ መልኩ መኖር እችላለሁ፣ ዋና መስመሮችን ሳለቅ። እነዚህ የሃይማኖት መግለጫዎች እኮ በነገራችን ላይ ፍሬም ናቸው። ፍሬሙ ውስጥ ከፍሬሙ እንዳትወጣ ነው እንጂ ፍሬም ውስጥ እኮ ጥቃቅን ልዩነቶች በሉትራውያንና በባፕቲስት መካከል ያለውን ለአንተ አይጠፋም። ሜጀር ልዩነት ነው ያለው። በፔንቴኮስታል ቸርቾች እና በሜን ላይን ቸርች መካከል እንግዲህ የአሜሪካ ሜን ላይን የሚባሉት እነማን ናቸው? ባፕቲስት ትልቁም ቸርች ነው አሜሪካ ውስጥ፣ ሉትራን ሁለተኛ ነው። ከዛ ሜቶዲስት ቸርች፣ ኤፒስኮፓል፣ ፕሬስቢቴሪያን፣ እነዚህ ቸርቾች ሜን ላይን ቸርች ይባላሉ። መንግስት ናቸው በነገራችን ላይ በምርጫ በምን ቻሌንጅ የሚያደርጉ ሄሪቴጅ ፋውንዴሽን በነገራችን ላይ አሁን ከዶናልድ ትራምፕ ጋር አፊሌት ያደረጉትና አብሮ እየሰሩ ያሉት ከነዚህ ቸርቾች የወጡ ናቸው። ቸርች ነው ከበስተጀርባ ያለው። ፓወርፉል ናቸው ልልህ ፈልጌ ነው።
እነዚህ ሜን ላይን ቸርቾች ሲጀመር በመንፈስ ቅዱስ ተሞልቶ በልሳን መናገርንም አያምኑ። 5ቱ ኦፊስ ብትላቸውም ደግሞ 2ቱ አሁን ኤግዚስት ያደርጋሉ ብሎ አያምኑ። ተመልከት ልዩነት። ከ5ቱ ኦፊስ ሐዋርያዊ አገልግሎትና የፕሮፌቲክ ሚኒስትሪ ለቸርች ምስረታ ብቻ ነው እንጂ ኦልሬዲ ቸርች ከተመሰረተበት በኋላ የሚናገሩት ነገር አለ። ዝም ብለን ማናናቅ አንችልም። እነዚህን ሜን ላይን ቸርቾች ዝቅ አድርግ ልታያቸው አትችልም። ወድድክም ጠላህም ወደ ላይ ነው የምታያቸው። እንደዛ ሲሉ ዝም ብሎ አይደለም። ሐዋርያዊ አገልግሎት የሚሉት እነሱ ምንድን ነው? የነቢያትና የሐዋርያት አገልግሎት። ኢየሱስ ክርስቶስ ምን አለ? ማን ነው? ሐዋርያ ጳውሎስ ምን አለ? በነቢያትና በሐዋርያት መሰረት ላይ ተመሰረታችሁ አይደል የሚለው። ነቢያት የሚለው ቤሲክሊ የብሉይ ኪዳን ላንጉጅ፣ ብሉይ ኪዳን ወደፊት ነው የሚናገረው፣ ፕሮፌቲክ ነው፣ መሲሁ ይመጣል ነው። ሐዋርያዊ አገልግሎት ደግሞ መጥቷል ነው ቋንቋው። የዚህ ፍጻሜው ኢየሱስ ክርስቶስ ነው። ሐዋርያችን ኢየሱስ ክርስቶስ አይደለ? ኢየሱስ ክርስቶስ የሚለው እንደ ነቢይ፣ እንደ ካህንና እንደ ንጉሥ ራይት። ኦኬ። የነቢያት ፍጻሜ ኢየሱስ ክርስቶስ ነው። ታላቁ ነቢያችን ኢየሱስ ነው። አንደኛው የክርስቶስ ኦፊስ ብራንቹ ነቢይነት ነው። እንደ ነቢይ፣ እንደ ካህን፣ እንደ ንጉሥ ስለሆነ ማለት ነው የክርስቶስ ቅባት። በነቢያትና በሐዋርያት መሰረት ላይ ተመስርታችኋል ማለት ነቢያት ወደፊት ይመጣል ነው። ብሉይ ኪዳን ማለት ነው በሌላ ቋንቋ። ብሉይ ኪዳን ወደፊት ነው፣ መሲሁ መጥቶ ያድነናል ነው። ሐዋርያዊ አገልግሎት ደግሞ አዲስ ኪዳን ነው፣ መጥቷል ነው። በዚህ ቤዝ ላይ ቤተክርስቲያን የተመሰረተችው በይመጣልና በመጥቷል ላይ ነው ቤተክርስቲያን የተመሰረተችው። ኢየሱስ ክርስቶስ ደግሞ እንደዚህ ነው። መሰረታችን ኢየሱስ ክርስቶስ ነው። ስለዚህ ለመሰረት ያህል 2ቱ ካገለገሉ በኋላ አሁን ግን ፈንክሽን የሚያደርጉት ወንጌል ትሰብካለህ፣ ወጥተህ ሰብካ ያመጣውን አስተማሪ ያስተምራል፣ ማሳደጉን ፓስተር ያስተምራል። 3ቱ ኦፊስ ናቸው ፈንክሽን የሚያደርጉት ባይ ናቸው። ይህን አይዲያ ዝቅ አድርገህ ልታይ አትችልም። ነገር ግን እኛ ደግሞ ሐዋርያዊ አገልግሎትና የፕሮፌቲክ ሚኒስትሪ አሁንም አለ የምንለው እነሱ የሚሉትን አይደለም። እነሱ የሚሉትን ሳንነካ ትክክል ናቸው። ነገር ግን ራይት ናው ሐዋርያዊ አገልግሎት ማለት አንድ ሰው ከአንድ ወደ አንድ ስፔሲፊክ ቦታ ተልኮ ሄዶ ሐዋርያዊ አገልግሎት አገልግሎ ተመልሶ ይመጣል። ሎካል ቸርች አለው። በነገራችን ላይ በዚህ በአዲስ ኪዳን በእኛ ዘመን ማለት ነው ሐዋርያትና ነቢያት ፓስተር ማን ነው አለቃቸው? ማን ነው ትልቁ ስፍራ ተብለህ ብትጠየቅ ምንድን ነው የምትለው? ለእኔ ልንገር የራሴን አንተን ተው። ፓስተር አለቃቸው ነው፣ ለሐዋርያም ለነቢይም። አስራት የሚያስወጣቸው ፓስተር ነው። ሐዋርያዊ አገልግሎት ሄዶ የሆነ አገር አገልግሎት ተመልሶ መጥቶ አስራቱን የሚከፍለው እዚህ ነው። ሎካል ቸርች ውስጥ አለቃ አለው። ጢሞቴዎስ የኤፌሶን ቤተክርስቲያን ፓስተር ነበር፣ ታስታውሳለህ? ልጅ ነው። ሐዋርያው ዮሐንስ የበጎ ሐዋርያት ከዋና እንደ አዕማድ ከተባሉት ከጴጥሮስ ቀጥሎ የተጠቀሰው ዮሐንስ ነው። ከፈጥሞ ከመጣ በኋላ እስከ መጨረሻው ዘመኑ ፍጻሜ ድረስ የኖረው ኤፌሶን ቸርች ውስጥ ነው የኖረው። የኤፌሶን ቸርች ፓስተር ዮሐንስ ሳይሆን ጢሞቴዎስ ነው። ዮሐንስ በሽምግልና ከማገልገልና ራሱ ጢሞቴዎስን በግል ይመክረዋል፣ ሼፕ ያደርገዋል። እንደዚህ አይደለም እንደዚህ ነው ይለዋል። when it comes to leadership ግን ከመንፈስ ቅዱስ ቀጥሎ with divine order ዮሐንስን ሳይሆን የሚያውቀው መንፈስ ቅዱስ ጢሞቴዎስን ነው የሚያውቀው። ጢሞቴዎስ ዮሐንስን አስራት ያስወጣዋል ማለት ነው። ነቢያት የትንቢታዊ አገልግሎት መድረክ ላይ ይሰጣሉ። በትምህርት መልክ ነው። እንዲህ ይላል እግዚአብሔር፣ ራእይ አየሁ ህልም አየሁ አይደለም። ዋናው አገልግሎታቸው ትንቢታዊ መልእክት ደሊቨር ማድረግ ነው፣ በትምህርት መልክ፣ በስብከት መልክ። ሶ በፓስተሩ ስር የሚያገለግሉ ናቸው እንጂ እንደ በጉ ሐዋርያትና እንደ መሰረት ሐዋርያት የሚባሉት እንደነ ሐዋርያ ጳውሎስ እንደነዛ አይነት ሐዋርያትና ነቢያት አይደሉም አሁን ያሉት ነቢያት እኔ እናንተ አመጠን ጸልየን ጾመን ጸልየን የማናመጣውን ኢዝሊ ሳይጸልይ ሳይጾም መድረክ ላይ ወጥቶ የጊዜውን ሐሳብ አምጥቶ ዴሊቨር የሚያደርግ ነው ነቢይ በትምህርት መልክ። አስተማሪ ደግሞ ስትራክቸራል ኢንጂነር ማለት ነው። መሰረት ማቆም የሚችል ነው። ምንም ሳይጨናነቅ ቃሉ በደንብ ነው የሚገባው። ስትራክቸሩ ይገባዋል። አምጥቶ ቢልድ ያደርግልሃል። መሰረት የማይነቃነቅ ያቆምልሃል። ሶ እግዚአብሔር ደግሞ ለዚህ የሰጠው ነገር አለና በ5ቱ ኦፊስ አምናለሁ እኔ። አሁንም ኤግዚስት ያደርጋል ብዬ አምናለሁ። ለእኔ እንግዲህ የተለያየ ስም ተሰጥቶኛል። ስሜ እንዳለ ሆኖ ሳለ አንተ ግን እንዴት ነው ራስን የምታስበው ካልክ እኔ ከኤቫንጀሊካሎች አንዱ ነኝ። ከፔንቴኮስታል አማኞች አንዱ ነኝ። ሜይንሊ የወርድ ኦፍ ፌዝ አስተማሪ ነኝ። ይህንን ወርድ ኦፍ ፌዝን እዚህ ሀገር ምን ብለው የሚጠሩት ፌዝ ወርድ እያሉ ሲያላግጡ ሰምቻለሁ። የቃል እምነት እያሉ ገልብጠው ማለት ነው ቋንቋውን ቮካብለሪውን። እኛ ከሮሜ ምዕራፍ 10 ላይ በመነሳት እኮ ነው። እኛ ሮሜ ምዕራፍ 10 ላይ ምንድን ነው የሚለው? ይህ የምንሰብከው የቃል እምነት ነው የሚለው፣ የእምነት ቃል ነው የሚለው። በእንግሊዝ ሲተረጉሙ ምንድን ነው የሚለው? ወርድ ኦፍ ፌዝ። ከመጽሐፍ ቅዱስ ስለሆነ ቋንቋው ከመጽሐፍ ቅዱስ ስለሆነ መጽሐፍ ቅዱሳዊ ሊሆን ነው ማለት ነው። ለማጣጣል አይመችም። ስለዚህ ለማጣጣልና ሰዎች እንዲጠሉት የቃል እምነት በአማርኛ በእንግሊሽ ደግሞ ፌዝ ወርድ። ይሄ በጣም እውነት በጣም የሚያሳዝን ነገር ነው።
እኔ የፌዝ ወርድ አስተማሪ ሳልሆን የወርድ ኦፍ ፌዝ አስተማሪ ነኝ። ወርድ ኦፍ ፌዝ ደግሞ ማስተማር የጀመረው ዋናው አስተማሪው ኢየሱስ ክርስቶስ ነው። አንዳች ከእምነት ያፈነገጠ አስተምሮ አያውቅም። እኔም ኃይሉ ዮሐንስ የእምነት ቃል አስተማሪ ነኝ። ዛሬ ራስህን በደንብ እንድታብራራ ጥያቄዎች አሉኝ። እሱን አቀርብልሃለሁ። በምንጋራቸውም በማንጋራቸውም ችግር የለብኝም። ግን ለምሳሌ ቅድም አንተ ራስህን ከታሪካዊ ወንጌላውያን ጋር ራሴን አርጋለሁ ከጴንጤቆስጤው ጋርም ራሴን አርጋለሁ የሚል ነገር አንስተልኛል። አንድ ነኝ ከኦርቶዶክሳዊ ኦርቶዶክሲ ከሆነው መሰረታዊ ክርስትና እምነት 100% አንድ ነኝ። ጥያቄ ላነሳለህ የፈለኩት ምንድነው የእምነት ቃል ደግሞ ነው የምከተለው ብለኸኛል። በታሪካዊ እሱን ደግሞ ወንጌላውያን እኛን አይመስልም ብለው ለይተዋል። አንተ እንዳልከው እኛ አካባቢ ስሙም ተቀይሯል። እሱን ማብራሪያ ሰጥተሃል። አንዳንዶች እንዲሁም በደንብ ልዩነቱን ከማንሳት ባሻገር ለምሳሌ ቅርብ ጊዜ ሌላ መርሃ ግብር ነበረኝ እይታ የሚባል እዛ ላይ ከወንድም ጆንሰን እጅጉ ጋር ቆይታ አድርገን ነበር። እሱ እንዲሁም ጥሩ አድርጎ ያነሳልኝ ነገር ምንድነው የኢትዮጵያ ቤተክርስቲያን ትልቁ ነቀርሳ ወይም ለውድቀታችን መነሻው የእምነት ቃል ነው ወይ ባንተ እሱ ግን ያው የቃል እምነት ነው ወርድ ኦፍ ፌዝ የሚል ነገር ተነስቷልና የኛ አይደለህም በሚል ማህበረሰብ መካከል የእናንተ ነኝ ብሎ ራስን አሶሺየት ማድረግ እንዴት ይቻላል? ትንሽ እንዲ ፖለቲካ ነገር ላውራስ እዚህ ጋር ማለት ማንንም የማይነካ የብሔር ፖለቲካ ብሔርን ሴንተር ያደረገ ፖለቲካ በመላው ዓለም ማለት ነው ጠላት ይፈልጋል፣ የሆነ ታርጌት ይፈልጋል። አለበለዛ እንዴት አድርገን ስለ ብሔር ለማውራት ከሆነ ጨቋኝ ብሔር ጨቋኝ የሆነ ካልከው ነገር ነፃ ለመውጣት የግድ የሆነ ፊገር ማቆም አለብህ። አሁንም በአብያተ ክርስቲያን ውስጥ የማየው ነገር ምንድን ታውቃለህ? አትሊስት መታገያ ያስፈልጋል። እየታገልኩ ነው የሚሉ ሰዎች አጋጥመዋል። ስለዚህ ለመታገል መታገያ ፖይንት ያስፈልጋል፣ የሆነ ፒላር ያስፈልጋል። ስለዚህ አሁን ለኢትዮጵያ አብያተ ክርስቲያናት ብዙ ውጥንቅጡ የወጣ ብዙ ዝብርቅርቅ ያለ ነገር እንዳለ አንወሻሽም፣ የተገለጠ ነገራችን ስለሆነ ኦልራይት። ለዚህ ድካማችን መሸፈኛ የምናመካኘው የሆነ ብሌም የምናደርገው ክፍል መኖር ግድ ነው። መታገያ ያስፈልጋል። ለመታገያ ወርድ ኦፍ ፌዝ የሚባል ነገር መጣ። በእርግጥም ያታግላል። ለምን ብትል ብዙ መጭበርበር፣ ብዙ የተዛባ ነገር፣ ብዙ ገንዘብ ላይ ፎከስ ያደረገ ከመስመር የወጣ ነገር አለ። ትባረካለህ፣ ብር አምጣ፣ እንደዚህ ያን ነገር ከመስመር ከመውጣትም ባሻገር ወደ በጣም አጸያፊ የሆኑ ነገሮች ሁሉ እስከ መታየት ደርሷል። አልክድም፣ ይሄንን እውነቱን ልንገርህ። ስለዚህ ይሄ ነገር ለአብያተ ክርስቲያናት የራሳቸውን ወደ ውስጥ እንደማየትና ራስን እንደመመርመር ዛሬ ብሌሙን ሁሉ ወዴት ነው? በቃ ወርድ ኦፍ ፌዝ ወርድ የቃል እምነት እንደዚህ ያን ሰዎች መጥተዋል። የራስን ድካም ላለማየት ማለት ነው። ይሄ ነገር እንዳለ ልነግርህ እፈልጋለሁ። መጀመሪያ በደንብ እውነት ለመነጋገር ማለት ነው። ጆንሰን ምን ብሎ ነበር የጻፈው? ወርድ ኦፍ ፌዝ እንዴት ነበር የገለጠው? የወርድ ኦፍ ፌዝ አስተምህሮ ለአብያተ ክርስቲያናት አስተምህሮ ካንሰር ሴል ነው። እንደዛ ነው ያለው። በስመ አብ ወወልድ ወመንፈስ ቅዱስ። በጣም ከባድ ነው። ሌላ ሰው ስሙን ማልጠቅስልህ ሰው ደግሞ ምን ብሏል መሰለህ? ማልጠቅስበት ምክንያት አለኝ። ታዋቂ ግለሰብ ነው እዚህ ከተማ ውስጥ ኢንተርቪው የሆነ ቦታ ኮራ ብሎ ሰው መንፈስ ነው ብሎ የሚያምኑ ሰዎች አንቲክራይስት ናቸው የሚል አንድ ጠቅሷል። ሁለተኛ ደግሞ የተጠቀመው ቃል ኒው ኤጅ ሙቭመንት ናቸው ብሏል። እንደኔ አይነት ሰዎች ማለት ነው። አንቲክራይስት ማለት አስቡ፣ የክርስቶስ ተቃዋሚ። እኛ እግዚአብሔር የተመሰገነ ይሁን፣ ኢየሱስ ጌታ ነው፣ ያዳነን ኢየሱስ ክርስቶስ ነው። ኢየሱስ የእግዚአብሔር ልጅ ነው፣ ጌታችን ነው። ስለዚህ አንቲክራይስት ሳንሆን የክራይስት አካል ነን። ሲጀመር ብልቶች ነን እኛ። ሁለተኛ ያ ወንድም ያለው ኒው ኤጅ ሙቭመንት የሚል አያውቁም ብሎ ነው። ኢትዮጵያ ውስጥ ኒው ኤጅ ሙቭመንት ቢል ሰው እንዲጸየፍና ይሄንን ከዚህ እንዲርቅ ነው። ሰው አያውቅም ብሎ ሰው መሸወድ ጥሩ አይደለም። የኢትዮጵያ ሕዝብ ብዙ የተማረ ሕዝብ አለ። ኒው ኤጅ ሙቭመንት በእንግሊዝኛ ቋንቋ ቢሆንም ስለዚህ ጉዳይ የሰማ ብዙ ሰው አለ። አብይ ኒው ኤጅ ሙቭመንት ምን እንደው ታውቃለህ? ሄደ አንተ ራስህ ለራስህ አምላክ ስለሆንክ አምላክ አያስፈልግህም ነው። ትንሽዬ ፍንጩ ምንድነው? ክሪኤቲቭ ፓወር ሂውማኒቲ አላለ ከእግዚአብሔር ያገኘ ነው። ለምሳሌ እግዚአብሔር ተናግሮ ነገሮችን ወደ መሆን እንደሚያመጣ ኢየሱስ ክርስቶስ ማንም ይህን ተራራ ተነቅለ ወደ ባህር ተወርወር ቢል አለ። ልጆቹም እንደ አባታቸው በእጅ ሳይነኩ ቃል ተናግሮ ነገሮችን ወደ መሆን ማምጣት ይችሉ የለ። ባይዘው ሳይንስ ይህን ነገር እንደሚያምንበት ታውቃለህ። ሬዲዮ ፍሪኩዌንሲ ብዙ ነገር አለ። በነገራችን ላይ ተወር ሳይንሱ አንሄድ። ይሄንን እንግዲህ ኒው ኤጅ ሙቭመንት የሚለው
መነሻ አላቸው። 100% ኒው ኤጅ ሙቭመንት ናቸው ብሎ ማለት ኃጢአት ነው። ይሄ ሰው ይታዘበናል። አንደኛ እኔ ኃይሉ ዮሐንስ ወርድ ኦፍ ፌዝ ነኝ፣ ኒው ኤጅ ሙቭመንት አይደለሁም። አምላክ አለኝ እንጂ እኔ ለራሴ አምላክ አይደለሁም። እኔ ሰው ነኝ፣ ፍጡር ነኝ። እግዚአብሔር ፈጣሪ ነው፣ እኔ ፍጡር ነኝ። እግዚአብሔር አባቴ ነው፣ እኔ ልጁ ነኝ። እሱ የሚመለክ ነው፣ እኔ ማመልክ ነኝ። እሱ ጅማሬ የለውም፣ እኔ ጅማሬ ያለን፣ ጅማሬ እሱ ነው። ይኸው ከኔ ሰምታል። እንግዲህ ቅድም እንዳነሳ ናቸው ወንጌላውያን፣ ታሪካዊ ወንጌላውያን፣ ኦርቶዶክስ ቅድም ያልከው ይሄ መሰረት ወንጌላዊ የራሱ ፒላር አለው። 5 ፒላሮች። ፕሮቴስታንት በእምነት ብቻ ይላል፣ መጽሐፍ ቅዱስ ብቻ ይላል፣ ክብር ለእግዚአብሔር ብቻ ይላል፣ ድነት ደግሞ በክርስቶስ ብቻ ይላል። ከዛ 5ኛ ደግሞ ጸጋ ይላል። በእነዚህ 5 ነገሮች ላይ ፒላር አድርጎ ይቆማል። የእምነት ቃል ምን ላይ ይቆማል? የፕሮቴስታንቱ 5 ፒላርስ እኔንም ይመለከተኛል። 5ቱንም ነው የማምነው። በክርስቶስ ኢየሱስ ብቻ በቃል ቢሆን በስራ የምታደርጉትን በጌታ በኢየሱስ ክርስቶስ ስም አድርጉት ስለሚል ቆላስይስ ምዕራፍ 3 በኢየሱስ የሆነልን ነገር ሁሉ የሆነው በክርስቶስ በኩል ስለሆነ በኢየሱስ ክርስቶስ በኩል ነው። መጽሐፍ ቅዱስ ብቻ የስ አሁን ብዙ ጅምብር አለ በነገራችን ላይ። ለምሳሌ አፖክሪፋል የሚባለው ይሄ 80 አህዱ ላይ የተጨመሩ 15ቶቹ አሉ። እነሱ መጽሐፍቶች በነገራችን ላይ ታውቃለህ ጥንታዊ መጽሐፍቶች ናቸው። ከእግዚአብሔር የሆነ ነገር አላቸው ታውቃለህ። ፕሮቴስታንት እንደሚያምንባቸው ታውቃለህ። እሱን ነገር አብይ እነሱ ብቻ ሳይሆኑ ሌሎችም ደግሞ ለንባብ የተፈቀዱ መዓት አሉ እኮ የተጻፈ አባቶች ካንን ሲሰሩ ኮምፖዝ ሲያደርጉ እንደነ ጀሮም ለምሳሌ ሰከንድ ሴንቸሪ ላይ አሁን የያዝነው 66ቱ ነው ፒክ ያደረገው። 66ቱ ለሳልቬሽን በቂ ነው በሚል እንጂ ሌላ መጽሐፍ የተጻፉ ቅዱሳት መጽሐፍቶች አባቶች የጻፏቸው ለምሳሌ እነ ክሌመንት ከጳውሎስና ከጴጥሮስ ጋር የተገናኘ ኤርሊ ቸርች ፋዘር የጻፋቸው በጥንት እንደ ቅዱሳት መጽሐፍት ይወሰዱ ነበር። በሂደት ነው የቀሩት። እነዚህ አፖክሪፋል የተባሉ መጽሐፍቶች ከእግዚአብሔር የሆነ ነገር የላቸውም በሚል ሳይሆን የተቀላቀለ ነገር ሰውኛ የሆነ ነገርም ስላለ አናጠፋውም። ነገር ግን ከ66ቱ ለይተን እናስቀምጠው ለዘመን መቁጠሪያ፣ ለኤቪደንስ፣ ለአንዳንድ መንፈሳዊ ነገሮች ይጠቅሙናል በሚል የተቀመጡ ናቸው። እንዳታጠፋቸውም ደግሞ በ66ቱ ውስጥ ከዛ የተጠቀሱ አሉ። ፕሮቴስታንቱ ህዝብ እንደዚህ ነው የሚያምነው። እንደ 5ቱ ፒላሮች እኔም ፕሮቴስታንት ስለሆንኩ ይመለከተኛል። ነገር ግን ከፕሮቴስታንቱ ደግሞ ፔንቴኮስታሉ ማህበረሰብ ውስጥ ነው ያለሁት። በልሳን መናገርን አምናለሁ። የጸጋ ስጦታዎችን እቀበላለሁ። 9ኙንም 5ቱን ኦፊሶችም ኤግዚስት ያደርጋሉ ብዬ አምናለሁ። ከፔንቴኮስታሎቹ ደግሞ ወደ ወርድ ኦፍ ፌዝ በሚመጣበት ሰዓት እንግዲህ እግዚአብሔር ሰዎችን ያስነሳል ሁል ጊዜ ታውቃለህ። አመሰራረቱ ከጥንት ከሐዋርያት ቀጥሎ እንደ ኦርጋናይዜሽን ኦርቶዶክሶች ናቸው የመጡት። ከኦርቶዶክሶች ኤርሊ ቸርች ፋዘርስ፣ ሌት ቸርች ፋዘርስ፣ ከዛ በኋላ ኦርቶዶክስ እንደ ኦርጋናይዜሽን ብቅ ያለው የመጀመሪያው ኤመርጅ ያደረገው ኦርቶዶክስ ነው። እነዚህ ትልልቅ ስኮላር የምንላቸው በሙሉ ኦርቶዶክሳውያን ናቸው። ነገራችን ላይ በየቴዎሎጂ ስኩል የምንማራቸው እነዚህ ኦርቶዶክሶች ደግሞ ኬልቄዶን ጉባኤ ላይ ለሁለት ተሰነጠቁና ኢስተርን ኦርቶዶክስ እና ኦሪየንታል ኦርቶዶክስ ሆኑ። አሁን ተመልከት ከተከፈሉ በኋላ ከ1600 ዓመት በኋላ ካቶሊክ ኤመርጅ አደረገ። ሮማን ካቶሊክ። የሮማን ካቶሊክ ዕድሜ 1000 ዓመት ብቻ ነው። እነሱ እንደሚሉት ጴጥሮስ ጳጳሳችን ነው የሚለው ውሸት ነው። ሁለተኛው ጳጳስ ክሌመንት ቅድም ያልኩ እሱን ነው ብሎ ነው የሚያምኑት። እሱን አላምንበትም እኔ። መብታቸው ነው። እኔ ግን አላምንም። የካቶሊክ ዕድሜ እኔ የማውቀው ሮማን ካቶሊክ ነው። 1000 ዓመት ነው። ከኢስተርን ካቶሊክ ከኢስተርን ኦርቶዶክስ ነው የወጡት። እነሱ በፖፕ ነው የሚመሩት፣ እነዛ በቢሾፕ ነው የሚመሩት። ኦርቶዶክስ በቢሾፕ ነው የሚመራው። እነዚህ ሴንትራል ነው እንትናቸው። ከሮም ካቶሊክ ከሮም መመሪያ ቢወጣ እስከ ባሌ ሮቤ ድረስ አንድ ነው። ኦርቶዶክሳውያን ግን ሎካል ነው የሚያምኑት። አሁን አቡነ ማትያስ አለቃ ናቸው፣ ሎካል ነው። ይህንን ከኋላ ያመጣሁበት ምክንያት አለኝ እኔ። ሁሉ ጊዜ እግዚአብሔር ሙቭመንት ያስነሳል። ደከም ሲል ሲያስነሳ ከካቶሊክ ደግሞ ከ500 ዓመት በኋላ ማርቲን ሉተር ተነሳ። ማርቲን ሉተር እነዚህን 5ቱን ፒላሮች ቁጭ አደረገ። ያ ማለት 100% ማርቲን ሉተር የመጽሐፍ ቅዱስ አይደንቲካል ኮፒ ነው ማለት አይደለም፣ ግን ጀግና ነው። ገባ? ዋና ነገር ግን ይዘዋል። ከሱ በኋላ የተነሱት ብዙ አባቶች ተነስተዋል። ለምሳሌ አና ባፕቲስት 18ኛ ክፍለ ዘመን ወደ አሜሪካ የመጡት ሜኖናይት ነው። እኔ ባክግራውንድ የመሰክር ክርስቶስ ስለሆንኩ የሜኖናይት ሚሽን የአና ባፕቲስት ፋሚሊ ናቸው። አሜሪካ የመጣው ክርስትና ፒሩታንስ እና ኮይከርስ ናቸው። ከአየርላንድ ከእንግላንድ የመጡት መጀመሪያ ቸርች ኦፍ ኢንግላንድ አለ፣ ራሱን የቻለ የራሱ የሆነ ካልቸር ያለው አሁንም ጭምር ከፕሮቴስታንት ትንሽ ለየት ይላል። ኤጲስኮፓሎች የራሳቸው አላቸው። ፕሬስቢቴሪያን የሚባለው በተለይ ይሄ ፕሪደስቲኔሽን የሚያምኑት የራሳቸው እንትን አላቸው። ሉትራውያን የራሳቸው ካልቸር አላቸው፣ የሕፃን ባፕቲዝም ምናምን የሚያምኑት ማለት ነው። ሰው በዚህ ሁሉ መጥቶ እግዚአብሔር ሁል ጊዜ ደከም ባለ ቦታ ላይ ሰው ያስነሳል። ክርስትና በነገራችን ላይ ብትቀጥንም እንደማትበጠስ ታውቃለህ።
በቃ አለቀለት ክርስትና በተባለባቸው ቦታዎች እግዚአብሔር የሆነ ሰው ያስነሳል። እነ ዌስሊ፣ እነ ስፐርጅን፣ ሌሎች እነ አሜሪካ ውስጥ የተነሱ ታላላቅ ሰዎች እነዚህ እንግሊዝ ሀገር ናቸው። እነ ጆናተን ኤድዋርድ በቃ ትልልቅ ሰዎች የተነሱት እግዚአብሔር በአጋጣሚ ነው የሚያስነሳቸው። እንደ ሪፒተር ናቸው። የደከመውን እንደገና የሚያባንኑ ናቸው። ከተወሰነ ጊዜ በኋላ የቴንት ሚኒስትሪ ኦራል ሮበርትስ ሲጀምር ከዛ በኋላ ታላላቅ ሰዎች ተነሱ። እነ ኤኤ አለን ታሪካቸውን ታውቃለህ። በዚህ መካከል በእምነት የምትፈልገውን ክሌም አድርገህ መቀበልን ግን የሚያውቅ ሰው አልነበረም። ሁሉ ነገር በእግዚአብሔር እጅ ያለ ይመስላቸው ነበር። እና አንድ ሰው እግዚአብሔር አስነሳ። የት? ማሳቹሴትስ፣ ስፔንሰር ማሳቹሴት፣ ቤተል ኢንተርናሽናል ባፕቲስት ቸርች። ማን ነው ስሙ? ኢደብሊው ኬንያን። እንግዲህ ይሄ ስም ኢትዮጵያ ውስጥ ለአንዳንዱ ሰይጣን ነው፣ ለአንዳንዱ መልአክ ነው። አምሶሪ ለእኔ መልአክ ነው፣ ለእኔ የባይብል ስኮላር ነው ኢደብሊው ኬንያን። ከሐዋርያው ጳውሎስ ቀጥሎ ትልቁ ስኮላሬ ኢደብሊው ኬንያን ነው። የኔ ነው ያልኩት። ይከበርልኝ። ችግር የለውም። አከበርክልኝ። አዎ ቀጥል። የኔ ነው። ቀጥሎ ይሄ ሰውዬ ባፕቲስት ነው፣ ግን አንድ ሙቭመንት ይዞ ተነሳ። በእምነት የእምነት እንቅስቃሴ ተብሎ እንቅስቃሴ ሙቭመንት ተብሎ ጠሩት ማለት ነው። ስና ሙቭመንት ቤዚክሊ እሱ ከመጽሐፍ ቅዱስ ደከም ያለው ቦታ ላይ በእምነት ማድረግ የምንችለውን ነገር ይሄንን ነገር ፍንትው አድርጎ አወጣ። ሌላ ያደረገው ነገር የለም። ወደ ሲያትል ሙቭ አደረገ። መጨረሻው እሱ 1945 አካባቢ ነው የሞተው። ከተወሰነ ጊዜ በኋላ በሱ ትምህርት ብራዘር ሄገን እሳቸው ከመንፈስ ቅዱስ ነው መረዳቱን ያገኙት ነው የሚሉት። በኋላ መጽሐፍቶቹን አገኘውና አነበብኩ። በሕይወት እያለ አልተገናኘንም ይላሉ። እሳቸው ወርድ ኦፍ ፌዝን እሳቸው ደግሞ አቀጣጠሉት። እስከ እሳቸው ድረስ እሳቸው እንግዲህ ኦክላሆማ ቶልሳ በደንብ ተከታተለኝ። ታሪካዊ ሂደቱን እየተከታተልኩ ነው። አሁን እየመጣሁ ፒላሮቹ ጋር እስኪደርስ እየጠበቅኩ ነው። ፒላሮ ከዛ ካላመጣን ምኑን አወራን? እየጨረስኩልህ ነው። ብራዘር ሄገን ከእምነት ይልቅ ሆነን ለመናገር በፍቅር እንደሚታወቁ ታሪካቸውን ሰምተሃል። 2003 የዛሬ 22 ዓመት አካባቢ ነው የሞቱት። እኔ ፔንስልቬኒያ ነበር የምኖረው ያኔ። ሲሞቱት እዚህ ይለኛል። ኦራል ሮበርትስ ተጠየቀ። ጓደኛቸው ነው። ምን ታስባለህ ሲባል ብራዘር ሄገን ዋዝ ኦልሞስት ፐርፌክት አለ። መንፈሳዊ ፐርፌክሽን አለ የሚያወራው። ስንፍና ከአፉ ሰምቼ አላውቅም። በዚህ ሁሉ ክፉ ከአፉ ሲወጣ ሰውየው ተሰምቶ አይታወቅም። የፍቅር ሰው፣ የእምነት ሰው። ይሄንን የወርድ ኦፍ ፌዝን ትምህርት በጣም ያቀጣጠሉ እሳቸው ቢሆኑም ከእሳቸው በኋላ እነ ኬኔት ኮፕላንድ ተነሱ። ወደ እኔ እየመጣሁልህ ነው። እነ ኬኔት ኮፕላንድ ሲነሱ ቀጥሎ እነ ሎረን ቶምሰን፣ እነ ኬሲ ፕራይስ ትልልቅ ሰዎች፣ እነ ማንቴዮ የሚባል እነ ክሌፍሮድ አለር መጡ። እነ ጄሲ ዱፕላንትስ የኬኔት ኮፕላንድ ልጆች ናቸው እነዚህ። እነ ጄሪ ሰቬል እዚህ መጥቶ የነበረው ብቻ የወርድ ኦፍ ፌዝ ዋና ዋና የሚባሉ ሰዎች እነ ጆይስ ማየር የሚታወቁ ሰዎች፣ ኢቨን ራንሃርድ ባንኪ እዚህ የኬኔት ኮፕላንድ መንፈሳዊ ልጅ ነው እሱ። በነገራችን ላይ የቦንኬ ሚኒስትሪ 75% እስከ ዕለተ ሞቱ እስኪሞት ድረስ የኬኔት ኮፕላንድ ሚኒስትሪ ነው ሰፖርት የሚያደርገው። እችን ነገር ኢትዮጵያ ሕዝብ ብዙ አያውቅም። እነዚህ የወርድ ኦፍ ፌዝ ሰዎች ኢመርጅ ባደረጉ ሰዓት እኔ አሜሪካ በሄድኩበት ዘመን የኬኔት ኮፕላንድ ሚኒስትሪ ፓርትነር ሆንኩ ማለት ነው። እኔ ወርድ ኦፍ ፌዝ የሆንኩት የብራዘር ሄገንን መጽሐፍ አንብቤ ነው። የት? ኢትዮጵያ እያለሁ እንግሊዝኛ ስለማልችል በዲክሽነሪ ነው ያነበብኩት። በዲክሽነሪ መጽሐፍቶቹን በደንብ አነበብኩ፣ ገባኝ፣ ቋንቋም ለመድኩ። እግዚአብሔር ይመስገን ቆንጆ እንግሊዝኛም ቻልኩ። የትምህርታቸውንም አወኩ። ሰው መንፈስ ነው የሚለውን ትምህርት ፌት ከሚለው መጽሐፋቸው ነው አነበብኩ። ነገር ግን ሬቨሌሽኑን ያገኘሁት ከራሴ ነው። እኔ የሰው ትምህርት አስተምሬ አላውቅም አንድም ቀን። እግዚአብሔር ምስክር ይሁንብኝ። አይዲያ ከአንተ ሰምቼ ሊሆን ይችላል። ትምህርቱን ግን ኦርጋናይዝ የማደርገው ሬቨሌሽኑ የራሴ ነው። ሞር ነው የሚያበራልኝ መንፈስ ቅዱስ። በዚህ መጥቶ አሁን ወርድ ኦፍ ፌዝ አሜሪካ ውስጥ ጀምሮ አፍሪካ መጣ። አፍሪካ ሲመጣ ቅርጹን ቀይሮ መጣ። የተበላሸው መበላሸት የጀመረው ወርድ ኦፍ ፌዝ አልክድህም፣ እውነቱን ነው የምነግርህ። ቅርጹን መቀየር የጀመረው ከብራዘር ሄገን ሞት በኋላ ገንዘብ ለቀማ እየሆነ መጣ። ብር ብቻ ሆነ። ብራዘር ሄገን ከመሞታቸው በፊት ሰዎችን ሰብስበው፣ እነዚህ የወርድ ኦፍ ፌዝ ታዋቂ ሰዎችን ሰብስበው ጋይስ ቢ ኬርፉል። አዎ መጽሐፍ ቅዱስ ድሃ ስለመሆን አያስተምርም። በአግባቡ ኦፍኮርስ ገንዘብ ሲኖር ነው ጌታን የምታገለግለው፣ ገንዘብ ሲኖር ነው ለድሆች የምትሰጠው። ነገር ግን ስለ ገንዘብ ብቻ ስለማያወራ ወንጌል ፊት እየቆመ ስለሆነ እባካችሁን ተጠንቀቁ ብሎ አባታዊ ምክራቸውን እንደመከሯቸው ከነበሩት ሰው መካከል በሚስጥር አንድ አፍሪካን አሜሪካን አገልጋይ ቁጭ አድርጎ ነግሮኛል። ኢንተርቪው አድርጌዋለሁ ራሴ። አጀማመሩ መልካም ቢሆንም
ቀስ ብሎ አሜሪካ ውስጥ መበላሸት የጀመረው አፍሪካ መጣ። የት ነው የመጣው? አፍሪካ ዌስት አፍሪካ እና ወደ ደቡብ አፍሪካ እዛ አካባቢ ነው የመጣው። ናይጄሪያ ምናምን ነው የገባው። እዛ ሲደርስ ደግሞ ቅርጹን ቀይሮ እንዲያውም ወደ ሌላ ነገር እየተቀየረ መጣ። ሌትሊ ኢትዮጵያም ገባ። ኢትዮጵያ ትክክለኛ የወርድ ኦፍ ፌዝ አስተማሪዎች አላበላሹም ምንም። እነሱ በትክክል ነው የሚያስተምሩት። ወይ ወርድ ኦፍ ፌዝ የማትላቸው ወርድ ኦፍ ፌዝ ምን እንደሆነ ለይቶ የማያውቁ ዶክትሪኑ ምን እንደሆነ የማያውቁ ነገር ግን ይሄንን ስም የሚጠቀሙበት ይሄንን በቃ አንበጫበጩት። አሁን ማፈሪያ እስኪሆን ድረስ ወርድ ኦፍ ፌዝ ነኝ ማለት ራሱ እስከሚያሳፍር ድረስ የመደረሱ ምክንያት ግለሰቦች ስላበላሹት ነው። ግለሰቦች አበላሹት ማለት እውነት ግን እውነት መሆኑን አይቀርም። ስቲል ወርድ ኦፍ ፌዝ ነኝ ነኝ ወርድ ኦፍ ፌዝ ነኝ ማለት ግን የሰው ገንዘብ ያለ አግባብ እቀበላለሁ፣ ያለ አግባብ ክሌም አደርጋለሁ ማለት አይደለም። ኔሜትን ክሌሚት አምናለሁ። ነገር ግን የኔ የሆነውን በርዝ ራይቴ የሆነውን ዋጋ የተከፈለበትን የኔ የሆነውን ብቻ ነው ግን ክሌም ማድረግን የማምነው። ዶክትሪኑን ለጠየቀኝ ነገር እግዚአብሔርን በተመለከተ ወርድ ኦፍ ፌዝ እንዲህ ነው የሚያምነው። እግዚአብሔር አባታችን ነው፣ የዘር ልጆች ነን ብለን የምናምነው፣ የማደጎ ልጆች ነን ብለን አናምንም እንደ ወርድ ኦፍ ፌዝ። ሁለት ኢየሱስ ክርስቶስን በተመለከተ ፍጹም ሰው ፍጹም አምላክ መሆኑን ብናምንም እንኳን በስጋዊ ወይም ደግሞ ሰው በሆነበት አዳም በሆነበት ማንነቱ አይደንቲካል ዊዝ ሚ ዊዝ ዩ ዊዝ ኤኒባዲ ከኃጢአት በስተቀር በነገር ሁሉ ወንድሞቹን ሊመስል የተገባ ሆኗል። በመለኮታዊ ባህሪው አባታችን እግዚአብሔር ነው። እሱ ጥያቄ የለውም። እሱ ፈጣሪ፣ እኛ ፍጡሮች ነን። በሰዋዊ ማንነቱ ታላቅ ወንድማችን ነው። እንደ አንድያ ልጅ ሞተ፣ እንደ በኩር ተነሳ። ወርድ ኦፍ ፌዝ እንዲህ ነው የሚያምነው። ሌላ ሰውን በተመለከተ ወርድ ኦፍ ፌዝ እንዲህ ነው የሚያምነው። ሰውን በተመለከተ ትራይኮቶሚ ነው የምናምነው። ቢሆንም ግን በስመ ትራይኮቶሚ አድበስብሰን አናልፍን። ሰው መንፈሳዊ ፍጡር ነው። ሰው መንፈስ ነው። ሕያው ነፍስ አለው። በሌላ ቋንቋ አእምሮ አለው። በስጋዊ ማደሪያ ውስጥ ያድራል። ስለዚህ እኔ ኃይሉ ዮሐንስ ምን እንደማምነው ሰው መንፈስ ነው ብዬ ነው የማምነው። እንዳውም ስጋ አለው እንዲህ ነፍስ አለው በስጋ ውስጥ ያድራል የሚለውን ድሮ እንደው ለፖለቲካል ኮሬክትነስ አወራለሁ። ስትጠይቀን ብቻ ነው እሱን የምነግርህ። እግዚአብሔር መንፈስ ነው ነው የሚለው መጽሐፍ ቅዱስ። ነፍስ አለው አይደል? እግዚአብሔር ነፍስ አለው የሚለውን ከመጽሐፍ ቅዱስ ነው የምትረዳው እንጂ እግዚአብሔር መንፈስ ነው የተባልከው በዋና ማንነቱ ነው የተጠራው። ግን ነፍሴ ያዘነች ነፍሴ አትደሰትበትም ይላል። እግዚአብሔር ነፍስ አለው አይደል? ማን ብትለኝ ሰው መንፈስ ነው ነው የምልህ። ሊያናድድ ይችላል። ለምን ተናደድክ? ጥያቄ። ኦኬ ፋይናንሻል ስቱዋርድነስ መጽሐፍ ቅዱስ እንደሚናገረው የወርድ ኦፍ ፌዝ አማኝ ሰው ድሃ እንዲሆን አልተፈጠረም። የአባቴ የሆነው ሁሉ የኔ ነው ማለት ይችላል አማኝ። ስለዚህ የጠራኸው ይመጣል፣ ሂድ ያልከው ይሄዳል። ይህ የወርድ ኦፍ ፌዝ አቋም ነው። ስለዚህ ያልመጣው ያልጠራ ነው። ይመጣል ወይ የጠራኸው? ኦፍኮርስ ይመጣል። አንተ ጋር ለምን አልመጣም ካልክ እኔ መለኪያ አይደለሁም። የመጣ አለ ያልመጣ አለ። ያልመጣው ሁለት ልብ ሆኜ ስለጠራሁት ሊሆን ይችላል። የኔ የሆነውን ነው ግን የምጠራው። ልብ አድርግ። ትክክለኛ በርዝ ራይቴን መብቴን። ስለዚህ ተነስቶ አልደህይም ለዘላለም ኢየሱስ ጌታ ነው የሚል ሰው ካገኘው እኔ እሱ ከኔ ይበልጣል። ሰውዬ አከብረዋለሁ እንጂ አልንቀውም። ለምን እንደዚህ አልክ ብዬ አልታመምም። ሰርጀሪ አልደረግም። ቢላ ሰውነቴን አይነካም እንጂ ሰስነም ረጅም ዕድሜ እኖራለሁ፣ ጤናማ ሆናለሁ፣ አልታመምም ሲል ብሰማው አንድን ሰው እቀናበታለሁ እንጂ አልንቀውም። ለምን? ምን አረገ? መጽሐፍ ቅዱሳዊ ነው። let it be done unto you according to your faith። ከኢየሱስ ክርስቶስ ታዋቂ የእምነት ቃል ትምህርቶች ውስጥ አንዱ እንደ እምነት ይሁንልህ የሚል ነው። ስለዚህ አንዳንዱ ውሸት ነው ብሎ ያምናል። እንደ እምነት ይሁንለት። እኔ እውነት ነው ብዬ አምናለሁ። ለምን ብዬ ነው የምክደው? እንደ እምነት ይሁንልህ ከተባለ ረጅም ዕድሜ ነው ለራሴ የማየው። እምነቴ ጤናማነትን ነው ለራሴ የማየው። ብልጽግናን ነው የማየው። ማጣትን ሳይሆን ማግኘትን ነው። ውርደትን ሳይሆን ክብርን ነው ያየሁት። this is word of faith። ቋንቋው ራሱ ወርድ ኦፍ ፌዝ ነው። ታዲያ ቅድም ወደ ተነሳው ጥያቄ ከተመለስን አንተ ራስህ አሁን ልትክደው አልቻልክም። በትምህርቱ መካከል እውነተኛውን አስተምህሮ ዛሬም ኢትዮጵያ ውስጥ የያዙ ሰዎች አሉ የሚለውን አንስተሃል። ግን በአንዳንድ ወንድሞች ምክንያት በጣም ብዙ ችግር ገጥሞታል የሚል ነገር አንስተህልኛል። ወደ መጀመሪያው ታዲያ መነሻ ጥያቄ ስንመጣ ለምሳሌ አቃቤ እምነቶቹ እንዳነሱት ለኢትዮጵያ ቤተክርስቲያን ውድቀት ተጠያቂ ነው ካሉ በነዛ ወንድሞች ምክንያት ሊሆን ይችላል። አያይዘ ደግሞ ብትመልስልኝ ሌላ ጥያቄ አለኝ። አንተም ራስህ ከገንዘብ ጋር ስላገናኘው የእምነት ቃል አስተምሮ ወይም ደግሞ ወርድ ኦፍ ፌዝ ከፕሮስፔሪቲ ጋስፕል ወይም የብልጽግና ወንጌል ከምንለው ይለያል? አንድ ነው? አሁን እስካለው የነቢያት እንቅስቃሴ ጋር ራሱን አሶሺየት ያደርጋል ወይስ የተለየ ነው? የብልጽግና ወንጌል የምትለዋ ቋንቋ ኢትዮጵያ ውስጥ በተለይ በጣም ተጋና ስትነገር ኢቭን አሁን ፕሮስፔሪቲ ፓርቲ አለ አይደል ኢትዮጵያ ውስጥ። ከዛ ጋር አገናኝቶ ፕሮስፔሪቲ ፓርቲን የፕሮስፔሪቲ ፓርቲ የሚለው ቋንቋ ጥሩ አይደለም እንዴ? ቆይ የድህነት ፓርቲ ከሚል ፓርቲ አንድ ሰው መስርቶ ፖዚቲቭ የሆነ ብልጽግናን ያዘለ ፕሮስፔሪቲ ፓርቲ ቢል what is wrong? እንኳን ጉስቁልና ፓርቲ የሚል ስም ያልሰማን
ይህንም ፖዚቲቭ የሆነ ኮንፌሽን እፈልገዋለሁ። ኔጌቲቭ ኮንፌሽን አልፈልግም። ኔጌቲቭ ኤነርጂ ኖ ዌይ። ኔጌቲቭ ኤነርጂ ከኔጌቲቭ ኮንፌሽን ጋር የተገናኘ ስለሆነ እዛ ውስጥ አልግባ። የብልጽግና ወንጌል የሚለው ነገር ሁሉም ፖለቲከኛ አክቲቪስቶች ሁሉ ሲያወሩ ሰማለሁ። የፕሮስፔሪቲ ጋስፕል ተከታዮች እያሉ አንዳንድ ፖለቲከኞችንም ሲሳደቡ እችን ነው የሚጠቅሱት። እኔ እኮ በጣም የገረመኝ ነገር ሲጀመር ፓርቲና ወንጌል ምን የሚያገናኘው ነገር አለ? የብልጽግና ወንጌል አለ፣ ማነው ብልጽግና ፓርቲ አለ። ብልጽግና ወንጌል እያሉ ደግሞ ለማገናኘት ይሞክሩና ብልጽግና ወንጌልን እንደሚያቅሰው ደግሞ ምን ይላሉ? ለምሳሌ ሀብታም ነኝ ካልክ ሀብታም ትሆናለህ፣ ምኞት በቃ እንደዚህ ሆናለሁ ካልክ፣ ብዙ መኪኖች አለኝ ካልክ፣ ወይም ደግሞ የሰው መኪና ተደግፈ ክሌም አድርግ ያለው የኔ ነው ካልክ ይሆንልኛል ብሎ የሚያምኑ ሞኞች ናቸው። እንዲህ እየተባለ እንደው ስታየን ያው ሞኝ ይመስላሉ። ስታየን እኔ ሞኝ አይደለሁም የዋህ ነኝ እንጂ የዋህ ሰው ግን ያው ምንም አይሆንም ማለት ነው። የብልጽግና ወንጌል የምትለዋን እኔም አላምንም። መበልጸግን አምናለሁ። እግዚአብሔር የሚያበለጽግ እንጂ የሚያድህይ አምላክ አይደለም። እግዚአብሔር ልጅ የሚሰጥ እንጂ ልጅ የሚገል አምላክ አላቅም። ኢዮብ እየጠቀሱ አንዳንድ ሰዎች የኢዮብ መጽሐፍ ዲቴሉን ሳያዩት ሌላ ነገር ያወራሉ። እግዚአብሔር የሚያበለጽግ እንጂ የሚያድህይ አይደለም። መልካምን ሳረግላችሁ ደስ ይለኛል አለ እንጂ እግዚአብሔር ሳፈርሳችሁ ስነቅላችሁ ደስ ይለኛል አላለም። ነቃይና አፍራሽ አይደለም። እግዚአብሔር ተካይ ነው፣ ይቅር ባይ ነው፣ መሐሪ ነው። ስንበለጽግ እንጀራ ስንበላ ስንጠግብ ሲያምርብን ደስ ይለዋል። ስለዚህ ብልጽግናችንን የሚወድ የሰራዊት ጌታ እግዚአብሔር ስሙ ይባረክ። የብልጽግና ወንጌል የሚባል ወንጌል ግን ከልት ነው። ሄልዝ ኤንድ ዌልዝ ጋስፕል ብሎ ይጠሩታል። በጌታ ለማጣጣል ማለት ነው። ኢየሱስ ክርስቶስ ዋጋ የከፈለው እኔ ሳንቲም እንዳገኝ ነው እንዴ? ወይም ጨጓራ ታመሜ እንድፈወስ ለዚህ ተራ ነገር ነው? ሞትን እኮ መታመምን እኮ ማንም ሰው ይታመማል። ወርድ ኦፍ ፌዝ ሰው በመሰረቱ አልታመምም አይልም፣ ሪያሊቲም አይክድም። ተመልከት፣ አሁን የእምነት ወርድ ኦፍ ፌዝ ያልገባቸው ሰዎች እንዴት እንደማያበላሹ። ሪያሊቲ መካድና ትክክለኛውን የእምነት ቃል መናገር ይለያያል። እኔ ገንዘብ ባይኖረኝ እንጂ ሰስኔም አለኝ ብዬ ራሴን እያታለልኩ ሳይሆን ማመን። መጽሐፍ ቅዱስ ምንድን ነው የሚለው? የሚያስፈልገንን ነገር ሲምፕሊ አሳውቁ እንጂ አትጨነቁ ነው የሚለው። ማሳወቅ ማለት መለመን ማለት አይደለም። በአባት ፊት በሚገባህ ቋንቋ ችግርህን ማሳየት ትችላለህ፣ እግዚአብሔር እንዲረዳ። በተረፈ አንተ ያልከውና ያመንከው ነው የሚሆነው። ያላልከው አይሆንም፣ ያላመንከው አይሆንም። እግዚአብሔር በደግነቱ የሚያደርግልህ ነገር ይኖር ይሆናል። እንደ መብት ግን የጸለይከው አምነህ ክሌም ያደረግከው ትክክለኛው በሰዓቱ እሱ ብቻ ነው የሚሆነው። ብልጽግና ወንጌል የሚለውን ግን አላምንም። ከአብያተ እንቅስቃሴ ጋር አሶሺየት ያደርጋል ራሱ። እነዚህ አብያተ ክርስቲያናት ሰዎች፣ አንዳንድ ሰዎች እውነት ለመናገር ከቅንነት የጎደሉ ሰዎች ምን ያደርጋሉ? እችን አጋጣሚ ይወስዱና ልክ አሁን እኔ እንደዛ እባላለሁ። ተመልከት፣ ምንም ከገንዘብ ጋር የሚያገናኘኝ የሰው ገንዘብ ክሌም አድርጌ አላቅም። ያለ ምክንያት ከሰው ገንዘብ ተቀብዬ አላቅም። ከሰው ገንዘብ ተበድሬ አላቅም። ያለችኝን አብቃቅቼ የምኖረውን ሰውዬ የብልጽግና ወንጌል ተብሎ ከሚሰደቡት ከሚነቀፉት ሰዎች ውስጥ አንዱ ነኝ። ነገር ግን አብያተ ክርስቲያናት ማየት ያለባቸው ያለ ስርዓት የሚሄዱትን ገስጹ ነው እንጂ የሚለው በጅምላ አንድ ላይ ማታገያ ለማድረግ መሄድ ማለት ሰው ይታዘበናል፣ የሚያይን ሁሉ ያያል። የውስጣችንን ድካማችንን እንደማየት የቸርች እኮ መበላሸት ምክንያቱ ወርድ ኦፍ ፌዝ ነው። የራሳችንን ድካም ራሳችንን ብንመረምር ባልተፈረደብን። ይልቁንም ውስጣችንን ማየት አለብን። ወርድ ኦፍ ፌዝ ለማንም ምክንያት አይደለም። ካጠፉም የራሳቸው ተጠያቂዎች ይሆናሉ፣ የማንም ምክንያት ግን አይደሉም። ወርድ ኦፍ ፌዝ ምን እንደሆነ የማያውቁ ነገር ግን ሳያውቁ ገንዘብ መሸቀያና መቀፈያ ያደረጉ ግለሰቦች ግን ስም አልጠራሁም፣ የከሌ ቸርች አላልኩም። እንደነዚህ አይነት ሰዎች ኦፍኮርስ ወንጌሉን አሰድበውታል። የወርድ ኦፍ ፌዝን አስተምህሮም አስነቅፈዋል። ወርድ ኦፍ ፌዝ ስትል ዛሬ ሰው ቶሎ ብልጽግና ወንጌል ሰባኪዎች ሰው ይሸሻል። እኔ ላለመሸሽ የሞከርኩት ለምንድን ነው? በቃ እውነትን ይዤ ጸንቼ እቆማለሁ እንጂ ገና ለገና ሰዎች ስላበላሹና ገንዘብ ለቅሞ አንድ ወቅት ከዚያ በኋላ ሸርተት የሚሉ ሰዎች ደግሞ አሉ። ታውቃለህ፣ እንደ ወርድ ኦፍ ፌዝ ተንቀሳቅሰው የሆነ ቦታ ላይ ደግሞ ድናይ ሲያደርጉ ታያለህ። ኖ እኔ ድናይ አላደርግም። እኔ ወርድ ኦፍ ፌዝ ሰው ነኝ። ሰው መንፈስ ነው ብዬ ነው የማምነው። እግዚአብሔር አባቴ ነው። ከአባቴ ጋር አይደንቲካል ባህሪ ነው ያለኝ። አይደንቲካል ነው ያልኩ ምክንያቱም የተወለድኩ የዘር ልጅ ስለሆንኩ ማለት ነው። እሱም ሌላ ጊዜ ተጠቀኝ እንደሆነ ተመልሰን ዝርዝር ጉዳዮች ውስጥ ይሄ ነው። አብያተ ክርስቲያናት ጋር ምንም እኔ አብያተ ክርስቲያናት ወንድሞቼ ናቸው። የአብያተ ክርስቲያናት አካል ነኝ እኔ። ጥቃቅን ልዩነት ይኖረኛል። ኢትስ ኦኬ። እስኪ ልዩነቶች አካባቢ እናንሳ። እኔም ባነሳቸው ብዬ ያሰብኳቸው ጉዳዮች አሉ። ስለ ታናናሽ ይሄ ከአምላክ የሚለው ቃል ከዚህ ጋር ከትምህርቱ ጋር ስለሚገናኝ ለምሳሌ ቅድም ብለሃል የስልጣን ጉዳይ አለ። አማኞች ከእግዚአብሔር የተካፈሉት ስልጣን
ግን ደግሞ ኔቸር እና ኤሰንስ የምንለው ነገር አለ፣ ባህሪ የምንለው ነገር አለ። ለምሳሌ አንድ ሰው አምላክ ነኝ በባህሪ ካለ ያጠያይቀናል። ነገር ግን አምላክ ስላለው ከዛ ከአምላኩ የተካፈለው ግን ስልጣን፣ ለምሳሌ አማኞች ስልጣናቸውን ኤክሰርሳይዝ የሚያደርጉበትን እንደ መለኮታዊ ባህሪ ወይም አምላክነት ይቆጠራል። ይህንን አንተ እንዴት ነው? አብይ ቴንክ ዩ ሶ ማች ይህን ጥያቄ ስለጠየቀኝ። መቼም አላክ ዩር ፕሎይት እንትን ቢሄቪየርህን ግን ያው ጠንከር ያለ ጥያቄ ትጠይቃለህ። ድምፅህን ጠንካራ አይደለም አንተ አትጮህም እንጂ ከባዷን ግን ታመጣታለህ እኮ አትቀርም። እኔም ብልህ እኔ አትላንቲክ ኦሽን አካባቢ ነው የምኖረው፣ ወደዚህ ኢስት ኮስት አካባቢ ነው የምኖረው። አንዳንዴ ሳመር ላይ እንሄዳለን። የባህሩን ትልቅነት ቢች አካባቢ ልጆች ስናጫውት እንዲሁ ስታየው ይዘገንናል። በቃ ክሮስ ለማድረግ ራሱ እኔ ብዙ ጊዜ እንግሊዝ ሀገር እመላለሳለሁ። ከዋሽንግተን እንግሊዝ ሀገር በፈጣን ጀት 7 ሰዓት ይፈጃል። ባህርሙ ለማቋረጥ ነው ያልኩ። ይሄ ማግኒቲዩድ የሆነ ባህር በሀሳብ ያዘው። ከዚህ ባህር በዚህ ብርጭቆ ጨልፌ በወስድ ልባር ከባህሩ ነው የወሰድኩት። በዚህ ብርጭቆ ውስጥ ያለው ውሃና ባህሩ ልዩነት አለው። እንደዚህ ነው ምናልባት ተመልካቾች ግን ይሄንን መርከብ አትነዳበትም አውቃለሁ፣ አሳ አታጥምድበትም። ስሙ ራሱ ግላስ ኦፍ ዋተር ሆኗል። ኦሽን መባሉ ቀርቷል። ኔቸሩ የተወሰደው፣ ውሃው ግን የተወሰደው፣ ዘሩ ግን የተወሰደው ከየት ነው? ከውቅያኖሱ ነው። ቆይ እንዳታሳስተውና ግን ጥያቄን እየመለስኩ ነው እኮ ግር እንዳናረገው። ምክንያቱም ቅድም ሳነሳለህ ዴሊጌትድ ኦቶሪቲ አለ። ዴሊጌትድ ኦቶሪቲ ብቻ አይደለም። ከዴሊጌትድ ኦቶሪቲ አልጀምርም እኔ ከኔቸር ነው የሚጀምረው። በኔቸር ጋር ደግሞ ከሄድክ ደግሞ ባህሪ እግዚአብሔር ያካፈለው ባህሪ መለኮትን አምልኮ የሚቀበልበትን ይሄ ትልቁን የመለኮት ባህሪን አይደለም። ግን ለምሳሌ የቅድስና ከዛ የፍቅር ሌሎች የተካፈልናቸው አሉ። እነዚህን ይዞ አንድ ሰው ሊትል ጋድ ነኝ አምላክ ነኝ እንዲል የሚያስችለው ማንነት ይሰጠዋል ወይ ነው ጥያቄ። ያነሳሁት የባህሯን ጉዳይም በዚህ ምክንያት ነው። አንድ ብርጭቆ ውሃ ወይም ጋለን ኦፍ ዋተር ከኦሽን አወጣው። ኦሽኑ እንግዲህ ማግኒቲዩድ ቀርተን ማጨርሰው ነው ባህር። ከእግዚአብሔር ባህሪም እንደዛው ነው፣ ከባህርም ይበልጣል። ከእግዚአብሔራዊ ማንነት በዘር መልክ የተካፈልኩት ከእግዚአብሔር ተገኘው ብዬ የማመን ከሆነ የጥንቱ የብሉይ ኪዳን ኦሪጂናላችንን አስቀምጠው አዲስ ኪዳን ላይ ከእርሱ ተወልዳችኋልና ዘሩን በእናንተ ይኖራል ተብሎ ተጽፏል። የዘር ልጅ ነኝ እኔ። ከእግዚአብሔር መገኘታችንን ሁሉም አብያተ ክርስቲያናት ያምናል። ዮሐንስ ወንጌል ምዕራፍ 1 የማያምን የለም። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ከማን ተወለዱ እንጂ? ከእግዚአብሔር ተወለዱ እንጂ። ኦልራይት፣ ከእግዚአብሔር ተወልጃለሁ ብዬ ነው የማምነው። እኔ የዘር ልጅ ነኝ ብዬ ነው የማምነው። ስለዚህ ከእግዚአብሔር ነው የተገኘሁት። ስገኝ የተወሰነ ባህሪ አስቀርቼ የተወሰነ ባህሪ አይደለም ከእግዚአብሔር በመወለዴ ሁለንተናዊ እግዚአብሔርን እግዚአብሔር ያስባሉ ባህሪዎች በልጆች ውስጥ አሉ። ነገር ግን በዘር መልክ ነው ያለው። ችግሩ ይሄ ነው መታወቅ ያለበት። ስለዚህ እንደ እግዚአብሔር አምላክ ነን። ጥሩ ጥያቄ። አሁን ያስብላሉ ይሄ ነገር ከእግዚአብሔር በመገኘት የአምላክ ልጆች አማልክት ናቸው። የሚመለኩ እግዚአብሔሮች ማለት አይደለም አምላክ ማለት። አምላክ የሚለው ቋንቋ ኤሎሂ ከሚለው ቃል የተተረጎመ ነው። ኤሎሂም ማለት ቃል በቃል ከተረጎምከው አምላኮች ማለት ነው በአማርኛ። በግዕዝ ደግሞ አማልክት ይባላል። የቃሉ ትርጉም ደግሞ ገዢዎችና ፈራጆች ማለት ነው። ኤሎሂም የሚለው እንግዲህ ቴዎሎጂያን ይሰሙናል፣ መጽሐፍ ቅዱስ አዋቂዎች ይሰሙናል። ኤሎሂም የሚለው ለእግዚአብሔር ብቻ አይደለም የተጠቀሰው፣ ለሰዎችም ተጠቅሷል። ለገዢዎች፣ ለካህናት፣ ለነገስታት፣ ለነቢያት፣ ለጎሳና ለነገድ አለቆች ኤሎሂም የሚለው በብሉይ ኪዳን ዘመን ተጠቅሷል። ለምሳሌ መዝሙረ ዳዊት ምዕራፍ 82 ላይ አማልክት አልኳችሁ የሚለው ቦታ ላይ ኤሎሂም ነው የሚለው። ኤሎሂም ለሰዎችም ሲጠቀስ ገዢዎችና ፈራጆች ማለት ነው ትርጉሙ ብያለሁ። ለእግዚአብሔር ኤሎሂም ሲጠቀስ የዩኒቨርስ የሚታይና የማይታይ ዓለም ኤሎሂም ነው እግዚአብሔር። በሚታየውም በማይታየውም ዓለም ገዢና ፈራጅ ነው እግዚአብሔር። ወደ ስላሴነቱ ሲመጣ ስላሴ ባይዘው ኤሎሂም ሲል ስለ ብዙ ቁጥር ነው የሚያወራው። ስንት እንደሆነ አይታወቅም። ኢየሱስ ክርስቶስ ነው ዲዘግኔትድ አድርጎ ሶስትነቱን ፍንትው አድርጎ ያሳየን በአዲስ ኪዳን። ለሰው ሲጠቀስ ኤሎሂም ለሶስቱ ዲሜንሽን ብቻ ነው። ሰው ሲፈጠር በአየር በየብስ በባህር ያሉትን ሁሉ ይግዙ ሲል ስልጣን ይኖራቸው አለ። የዚህ ሶስቱ ዲሜንሽን ገዢዎችና ፈራጆች ሰዎች ናቸው አንደር ጋድ። ይህንን እግዚአብሔር ዴሊጌት አድርጎናል። አሁን አንተ ቅድም ያነሳው ዴሊጌትድ አውቶሪቲ ለምሳሌ እግዚአብሔር ያካፍለን አልከው። ዴሊጌትድ የሆነ አውቶሪቲ በሁለት አቅጣጫ የተቀበልነው ዛሬ በአዲስ ኪዳን በመንፈስ ቅዱስ ተቀብተን ከወንጌል አንጻር የተሰጠን ዴሊጌትድ ወንጌል የመስበክ ዴሊጌትድ አለ፣ ዴሊጌትድ አውቶሪቲ አለ። ነገር ግን የእግዚአብሔር ልጆች እንደመሆናችን እግዚአብሔር አባታችን እንደመሆኑ ልዑላን ልጆቹ ማድረግ የሚችሉት እሱ ደግሞ እኛ በሶስቱ ዲሜንሽን ውስኖች ነን። በአየር በየብስ በባህር
ሰው ለዚህ ዓለም ነው የተፈጠረው። በዚህ በተፈጠረለት ዓለም ውስጥ ሰው ኤሎሂም ነው። ኤሎሂም ማለት የሚመለክ እግዚአብሔር ማለት አይደለም ብያለሁ። ልብ አድርግ። አማልክት ይላቸዋል። ምሳሌ መጽሐፍ ቅዱስ ቃሉ የመጣላቸውን አማልክት አላቸው የተባሉት እኮ ያውም እንደኔና እንዳንተ ዳግም የተወለዱት አይደሉም። በብሉይ ኪዳን ዘመን የህዝብ አለቆች ለነበሩት ነው አማልክት ብሎ የጠራ። ኤሎሂም ይላቸዋል እነሱን። እግዚአብሔሮች ማለት አይደለም፣ ፈራጆችና ገዢዎች ማለት ነው። የህዝብ አለቆች ማለት ነው። የበላይ የሆኑ ኤሎሂም በሚል ነው የጠራቸው። ስለዚህ አምላክ ልጅ ወለድኩ ካለ አማልክት ናቸው የተወለዱት። የእግዚአብሔር መለኮታዊ ባህሪ ያለባቸው ናቸው ማለት ነው። መለኮታዊ ባህሪ ተካፋይ አይደለም የሚለው መጽሐፍ ቅዱስ the partaker of his divine nature we partook his very nature የእግዚአብሔርን ባህሪ በመወለድ ነው የተካፈልነው። ያ ባህሪ ነው እንደ እግዚአብሔር እንድንንቀሳቀስ እንደኔ ያልኩት። እኛ እግዚአብሔር አይደለንም። እዚህ ጋር ግልጽ ላድርግልህ አብይ፣ እቺ ነገር እንዳይጣሉኝ ሰዎች ግልጽ ላድርግልህ። እግዚአብሔር ፈጣሪያችን ነው፣ እኛ ፍጡሮች ነን። ይሄው ከኔው ስማ አደራ። አባቴ የወለደኝ አባቴ ነው፣ እኔ የተወለድኩ ልጅ ነኝ። እሱ የሚመለክ እግዚአብሔር አምላኬ ነው፣ እኔ የማመልክ ፍጡር ሰው ነኝ። እቺን ሰምቶ እንግዲህ ሰው አማልክት ነኝ ብለሃል፣ እግዚአብሔር ነኝ ብለሃል፣ እንዲህ ታውቃለህ፣ እያጠጋጉ መከራችንን የሚያበሉን በተለይ እኔን ማለት ነው። ይኸው ከኔው ሰምታችኋል። እሱ ፈጣሪዬ ነው፣ እኔና አብይ ፍጡሮች ነን። ኦኬ፣ ሌሎቻችንም እሱ አምላክ የሚመለክ ነው፣ እኛ አምላኪ ፍጡሮች ወይም ሰዎች ነን። ከዚህ እንዳታልፉ በጌታ ይኸው አብይ ኮንፌስ አድርጌያለሁ አንተ ጋር። እሺ የሶር ነው እናስቀምጠውና በደም ሰዎች ክሊር እንዲሆንላቸው ከዛ አንድ ቃል አስቀምጬ ልሄድልህ። ለምሳሌ አምልኮ ትቀበላለህ? አልቀበልም። እሺ በሁሉ ቦታ ትገኛለህ? አልገኝም። ለወደፊት ምን እንደሆነ አላውቅም። you set me up ምክንያቱም አሁን እኛ አምላክ ሴታፕ እያደረከኝ ነው። አይደለም ጥያቄ ነው እየጠየቅኩ ያለሁት። እቺ እኮ ትመነዘራለች። አብይ ግን እኮ እሺ እንዲህ ብለሃል የሚል ነገር ያስመጣል። እድል እሰጥሃለሁ አይልሻ አስተማሪ ሌላ ጊዜ እንዳልገባ ሴታፕ እያደረከኝ ነው። መፍጠር ትችላለህ? አዎ ምን ፈጠርክ ብለህ ግን እቺን ቻንስ ስጠኝ ፕሊዝ። ባጭሩ መፍጠር የሚለው ቋንቋ ኢየሱስ ክርስቶስ እንዳለው ማንም ይህን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል። ማንም ሲል ስለኛ ነው ያወራው። የሰው ልጅ ኦሪጂናል ስልጣን ነው ይሄ። መፍጠር ማለት እግዚአብሔር የፈጠራቸውን ነገሮች ወደ ኤግዚስተንስ መጥራት መቻል ማለት ነው። አዲስ ነገር ማምጣት ሳይሆን አዲስ ነገር ማምጣት አይደለም። ሌላ ወደ ኋላ ሄደ ይህን ሁሉ ክፉ ነገር ማን ፈጠረ? እኛንን የፈጠርነው፣ ሰይጣን እንዳይመስልህ። መልካም ነገር ብቻ ነው። እኛ ጨረቃ ስለመፍጠር ከዋክብት ነው የምታስበው። ኖ በተፈጠረልህ ዓለም ውስጥ ይህን ሁሉ ኪያስ፣ ይህን ሁሉ መጥፎ ነገር የፈጠርነው እኛንን። ስለዚህ ፈጣሪ ማለት ይሄ ነው፣ ሌላ ነገር አለ። ኢየሱስ በምድር በነበረው ቆይታ መካከል አምላክነቱ ተገልጧል ተብሎ ከሚጠቀሱ የመጽሐፍ ቅዱስ ክፍሎች መካከል አንዱ ኃጢአትን ይቅር ማስባሉ ነው። ኃጢአትን ታስተሰርያለህ? ሲጀመር ያ ቦታ ኃጢአትን ኢየሱስ ክርስቶስ አላስተሰረየም። ብዙ ሰው ይጠቅሰዋል። በጣም ነው የሚያስቀኛ ቦታ ነው። ኢየሱስ ኃጢአትሽን ይቅር ብያለሁ፣ ኃጢአትን ይቅር ብያለሁ አላለም። ይሄን ያለው ሁለት ቦታ ነው። አንደኛው ለዛ በአልጋ ያወረዱ ሰውዬ ነው። እምነታቸውን አየና አንተ ልጅ ኃጢአት ተሰርያለህ አለች አለው። ያቺ መቅደላዊት ማርያም ደግሞ ትዝ ይልሃል፣ ሳትጋበዝ የገባችው ብዙ ወዳለችና ብዙ ኃጢአቷ ተሰርዮላታል አለ። ሁለቱንም ኃጢአታቸውን ይቅር ብያቸዋለሁ እኔ እግዚአብሔር ነኝና ያለ ነው ይመስላቸው ሰው። የሊቀ ካህን ስራ ነው የሰራው እዛ ጋር፣ ያውም የብሉይ ኪዳንን የአዲስ ኪዳን እንዳይመስልህ። እነዛ ኃጢአት ተሰርያለች የተባለ ሰውዬ እኮ ዳግም የተወለደ አይደለም። ኢየሱስ ሞቶ አልተነሳም። ያኔ ሞቶ ከተነሳ በኋላ እኮ እንደኔና እንዳንተው እንደ አዲስ ጌታ መቀበል የሚያስፈልገው ሰው ነው። ስለዚህ ምን አይነት ኃጢአት ይቅርታን ያገኘው ሰውዬ? ጊዜያዊ ለዛ ለሽባነቱ ምክንያት የሆነውን ከኋላ ያለው የጊዜያዊ የብሉይ ኪዳን ኃጢአትን አንላክ የማድረግ እንጂ እኔና አንተ ያገኘነውን ለአንድና ለመጨረሻ ጊዜ የአዲስ ኪዳን የኃጢአት ይቅርታ አይደለም። አንደኛ። ሁለተኛ ኢየሱስ እንደ እግዚአብሔርነቱ አይደለም እዛ ጋር የተሰራውን መንፈሳዊ ነገር ወደሱ መምጣት የኃጢአት ይቅርታ ያስገኛል አይደል? ይሄንን ዲክሌር ነው ያደረገው። እኔ ማድረግ እችላለሁ፣ እሱን ሁሌ ነው ማድረገው። እንዴት በለኝ። ሰው መስክሬ ጌታን አስቀብላል ሁሌ ሶሻል ሚዲያ ላይ ዋንም እንደዚህ ካወራ ሰው እሺ ይለኛል፣ እምቢ አይለኝም። ምክንያቱም ዝም ብዬ ጌታን ተቀበለኝ ነው ወንድም አልልም። የእግዚአብሔርን ፍቅር ድብና አድርጌ ያሳየዋለሁ፣ እጅ ይሰጣል። ካስቀበልኩት በኋላ ምን እንደምለው ታውቃለህ? ኃጢአት ተሰርያለህ እችላለሁ። ካህን አይደለሁ እንዴ? የካህን ስራ እሰራለሁ። you are forgiven እላለሁ። እኔ ኃይሉ ዮሐንስ ይቅር ብያለሁ ነው እንዴ ያልኩት? የተሰራለትን ነገር ነው ዲክሌር ያደረኩት። በብሉይ ኪዳን ዘመን አብይችን ልናገር፣ ሊቀ ካህን ይነሳና በዓመት አንድ ጊዜ ዴይ ኦፍ አቶንመንት በሚባል ቀን የደም ስራ የመርጨት ስርዓት ያደርግልህ ወደ ቅድስት ቅዱሳን ገብቶ በህጉ መሰረት የደም መርጨት ስርዓት ካደረገ በኋላ ወደ ህዝቡ ይወጣና ከዳን እስከ ቤርሳቤ የተሰባሰበውን ህዝብ እጁን አንስቶ ህዝቡን ከመባረኩ በፊት ነው ህዝቡን ይባርካል። በሙሴ በረከት እግዚአብሔር ይባርካችሁ ምናምን ብለው ከዛ በኋላ ምን እንደሚላችሁ ታውቃለህ?
ኃጢአታችሁ ተሰርያላችኋለች ይላል። ኢየሱስ ያደረገውን ነው የሚያደርገው። ሊቀ ካህኑ ነው የሚያደርገው። you are forgiven ግን ጊዜያዊ ነው። ለአንድ ዓመት ነው የሚቆየው። ሰው በደስታ በረከቱን ተቀብሎ የኃጢአት ይቅርታውን ምሕረቱን ተቀብሎ ይሄዳል። ኢየሱስ ክርስቶስ ከመሞቱ በፊት ኃጢአት ተሰረየለች ሲል ኃጢአትን ማስተሰረይ የሚችል እግዚአብሔር አብ ብቻ ነው። ኢየሱስ ሚዲየተር ነው። በዛን ሰዓት በመለኮታዊ ባህሪ ሳይሆን ያለው ለእኛ ሊሰዋ በመጣበት በመሲሐዊ አገልግሎት ነው የተናገረው። እንደ ሊቀ ካህን ነው ይህን ነገር የተናገረው። የካህን ስራ የሰራው እያልከኝ ያለኸው ሚዲየተር ሆኜ ሚዲየተር ኃጢአትን ይቅር አስብላለሁ እንጂ እንደ እግዚአብሔር ግን አይደለሁም። ኢየሱስም እንደ እግዚአብሔር አይደለም ያደረገው። ያን ቦታ አንተ እንዳልከው አይደለም። ኢየሱስ ክርስቶስን በእግዚአብሔራዊ እግዚአብሔር ከሚያስብሉት ጥቅሶች አንዱ በምድር ላይ ኃጢአት ይቅርታ መስጠቱ ነው አልከኝ። እኔ ደግሞ ኃጢአት ይቅርታ አልሰጠህም ነው ያደረገው። እኔ ማድረግ የምችለውን ዛሬ እኔ እናንተ ዳግም ከተወለድን በኋላ እሱን ስራ ለምንሰራው ማስታረቅን ቃል በኛ ላይ ኖሮ እቺን ያደረገው እሱ ያለ ያውም ደግሞ ጊዜያዊ ኃጢአት ይቅርታ አብ ያደረገለትን ነው ዲክሌር ያደረገው። የመጨረሻ ሐሳብ ላንሳና ወደ እስካሁን ድረስ ጥያቄ አልጀመርኩም። ሰዓቴን ብዙ ሰዓት ወስደዋል። ምን ያህል ጠይቀኝ ጥያቄ አለ። ለምሳሌ እግዚአብሔር ራሱ የተናገረው ቃል አለ ኢሳይያስ ላይ ከኔ በፊት አምላክ አልተሰራም ከኔም በኋላ አይሆንም ብሎ የደመደመው ቃል አለና ይሄንን ቃል ባለበት ሁኔታ ላይ እግዚአብሔር አምላክ ሌላ ልጆች ወለደ ማለት ተገቢ ንግግር ይሆናል ወይ? የተለያየ ነገር ነው ያወራልኝ። እዛ ጋር ለኢሳይያስ ለሚናገረው ከጣዖት አምልኮ አንጻር የተነገረ ነው። አንደኛ ምንድነው የተቀረጸ አማልክት እያመጡ እያስቸገሩ ባዕዳን አምልኮ ሲያመጡ ለእስራኤላውያን ሊነገር የተፈለገው በዛን ሰዓት እነዚህ ሰዎች ምንም አያውቁም ወቅ እንደ አዲስ ኪዳን እንዳይመስልህ እግዚአብሔርን በጥላ ነው የሚያመልኩት። እሱንም ነቢያትና ካህናት ናቸው ትንሽ ቀረብ ብሎ የሚያውቁት። ገና ዳግም አልተወለዱም። የኃጢአት መጋረጃ አልተነሳም። ስለዚህ እያላቸው ምንድነው አምላክ እየሰሩ እንጨት እየጠረቡ እየመጡ ግራ ያጋቡ ስለነበረ ከኔ በፊትም አምላክ አልተሰራም ከኔ በኋላም የለም እያለ ያለው ጣዖት አታምልኩ እኔ አባቶቻችሁ የአብርሃም የይስሐቅ ያዕቆብ አምላክ ብቻ ነኝ እውነተኛ እያላቸው ነው ያ ቦታ። ነገር ግን ወደ አዲስ ኪዳን እንኳን ብናመጣ ደግሞ አዎ ከእግዚአብሔር በስተቀር አምላክ የለም። እኛ እኮ ቅድም ተናግሬያለሁ በተፈጠረልን ዓለም ውስጥ እግዚአብሔር በዩኒቨርስ አምላክ ሆኖ እንደሚገዛ በተፈጠረልን አምላክ ውስጥ ዓለም ውስጥ ደግሞ አባታችን ዩኒቨርስን በሚገዛ መልኩ ነው ይሄን ዓለም እንገዛዋለን። እግዚአብሔር ነው ይሄን ስልጣን የሰጠን። በአየር በየብስ በባህር ያሉትን ሁሉ ይግዙ ሲል ስልጣን ይኑራቸው አለ። በኃጢአት እስክናጣ ድረስ ማለት ነው። አሁን ሙሉ በሙሉ ስልጣኑ አልተመለሰልንም። ስልጣን ቢመለስም ስትል ኮራፕትድ ባዲ ውስጥ ነው ያለነው። ዳግም የተወለደው መንፈሳችን ብቻ ነው። ገና ወደ ነፃነታችን እየሄድን ነው። ወደ ፉሊ ነፃነት ገና የተያዘ ፓርት አለ በስጋ ውስጥ እስካለን ጊዜ ድረስ ይሄ ስርዓት እስኪያልፍ ድረስ ማለት ነው። አዲስቱ ሰማይና አዲስቱ ምድር ውስጥ ያኔ ዘፍጥረት ምዕራፍ 1 ነው የሚመለሰው እንጂ አዲስ ነገር አይመጣም። እግዚአብሔር አዲስ ነገር የለውም። ወቅ ሲጀመር ማሻሻያ የማያስፈልገው ነገር ነው የፈጠረው። የሚሻሻል ነገር የለም። የነበረውን የመመለስ ፕሮጀክት ነው ኢየሱስ ክርስቶስ የሞተው እንጂ አዲስ ነገር ለማምጣት አይደለም። እሺ ወደ ተነሳንባቸው ጥያቄዎች እንመለስ። ቅድም ስለ ሉተራውያን ስታብራራ አንድ ሐሳብ አንስተ ነበር። ለምሳሌ ሉተራውያንን አስተምሮ ሙሉ እቀበላለሁ የሚል ጥያቄ አንስተልኛል። ተደጋጋሚ ትለዋለህ። ዲቴይሉን አልቀበልም እኮ ልመጣልህ ነው። ዲቴይል አሁንም ለምሳሌ ጥምቀት ምናምን አለ የልጅ ጥምቀት አላምንም ብለህ ነበረ። ሰሞኑን ማህበራዊ ሚዲያ ላይ ጻፍክና መልሰህ አጠፋኸው። ከዛ ይቅርታ ጠየቅ እንደገና ጥምቀትን አስመልክቶ። አቦ እግዚአብሔር ይባርክችን ጥያቄ ቴንክ ዩ ሶ ማች። አንደኛ በልጅ ጥምቀት ድነት ይገኛል ብለህ ታምናለህ ወይ? የጻፍከው እሱን ስለሆነ የጻፍከውን ለምን ማጥፋት አስፈለገ? መጽሐፍ ቅዱሳዊ ነው ብለህ የምታምነው እምነት ነው ይመስለኛል። ደግሞ መጽሐፍ ቅዱሳዊ ነው እና ለምን ወደ ይቅርታ ተመለስክ? አይ ቲንክ እያደኩ ነው መሰለኝ። እኔ የማየው ትንሽ እያደኩ ስልህ በመንፈሳዊ ብስለት እያገኘኝ ማቹር እያረኩ ነው መሰለኝ። ገብቷል። ድሮ ቢሆን ስቄ ነው ዝም የምለው። አሁን ግን ይቅርታ የጠየቅኩት ወንድሜ ነው ቻሌንጅ አደረገኝ። ወንድሜ መካነ ኢየሱስ አባል ነው፣ አገልጋይ ነው። ቀልድ አያውቅም በመካነ ኢየሱስ ለቤተ ክርስቲያኑ በስማ ለዛ ዶክትሪን በቃ ይሞታል። ከዛ የተነሳ ፖስት ያደረግኩትን አይቷል፣ ተናዶብኛል። ለካ ሌሎች የመካነ ኢየሱስ ትልልቅ አገልጋዮች ኢትዮጵያ ውስጥ መካነ ኢየሱስ ይባላል፣ ኤርትራ ውስጥ ኬንሻ ይባላል። ግን ሁለቱም ሉትራውያን ናቸው። መካነ ኢየሱስ አምሃሪክ ቨርዥን ሲሆን ኬንሻ ትግርኛ ቨርዥን ቋንቋ ምን እንደሆነ ባላቅም ሉትራውያን ናቸው። እነዚህ አንድ አይነት ናቸው። የህፃናት ጥምቀት ያልኩት እኔ ምንድነው ፖስት ያደረግኩት እንደው አብይ ጉዳዩን ስላነሳ እግረ መንገዴን ይቅርታ መጠየቅ እንፈልጋለሁ፣ እንደገና ማንሳት እንፈልጋለሁ። ቴንክ ዩ ስላነሳው። የጻፍኩት እንዲህ ነው ያልኩት። ከሆነ ነገር ተነስቼ ነው ዝም ብዬ ነገር ፍለጋ ሳይሆን ሰሞኑም የጥምቀት ሰዓት ነው። እንደገና የሆነ ዲቤትም አየሁና ከይቅርታ ጋር ብዬ ነው የጻፍኩት በአክብሮት ሉትራውያን፣ መካነ ኢየሱስና ኬንሻ እንደገና የህፃናት ጥምቀት የምታምኑ አብያተ ክርስቲያናት በሙሉ እጅግ ከከበረ ይቅርታ ጋር
የህፃናት ጥምቀት ማን ነው የውሃ ጥምቀት ድነት አያስገኝም ብዬ እችን የጻፍኩት ያውም በትህትና። ከዛ ወደ አይ ቲንክ ወደ 300 ምናምን ኮሜንት አይቻለሁ። ከዛ ወንድሜ ደውሎ ብዙ ሰው ደውሎልኛል። ይሄ ልጅ ምንድን የሚያወራው ምን በድለ ነው እንደገና ስማችንን ጠቅሶ እንደዚህ ብሎ የሚጽፋው ብለው አናግረውኛል። ይቅርታ መጠየቅ አለብህ አለኝ። እሺ ይቅርታ ጠይቃለሁ። መካነ ኢየሱስን አከብራለሁ። በጣም ወዶ ቸርች ነው። ከዛ የይቅርታ መግለጫ አወጣውና የኛውን ድሊት አድርጌ ይቅርታ ጠየቅኩ። ይቅርታ ስጠይቅ በጣም የሚገርም የሀገራችን ሰው ግን እንደው ምንድነው ችግሩ ግን አንተ ይቅርታ ስትጠይቅ ቴንኪው ምናምን መባል አይገባም እንዴ? ይቅርታ ስጠይቅ አንዳንዶቹ ቁጣቸው እንዳውም ጨመረባቸው እና እኔ ይቅርታ ጠይቄያለሁ። መካነ ኢየሱስ እና ኬንሻዎች በጣም ይቅርታ አድርጉልኝ ስማችሁን ስለጠቀስኩ። መብታችሁ ነው። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። ህፃን ታጠምቃላችሁ። የምታጠምቁት ለሳልቬሽን ነው። እናንተም እንደ እምነታችሁ እኔም እንደ እምነቴ ስለ እናንተ ማውራት አልነበረብኝም። ዋንስ አጌን ይቅርታ ጠይቃለሁ። አጥፍቻለሁ። ማታመን ከሆነ ይቅርታ ለምን አስፈለገ ነው? አሁንም ቢሆን የውሃ ጥምቀት ሳልቬሽን አያስገኝም። በእኔ እንደ ኃይሉ ዮሐንስ ሰው ቤት መሄድ አልነበረብኝም። ለዛ ነው ይቅርታ የጠየቅኩት። ድነት በእምነት ብቻ ነው የሚገኘው። በጸጋ በእምነት ብቻ ነው የሚገኘው። የውሃ ጥምቀት የኃጢአት ይቅርታ አያስገኝም። አለማስገኘቱ መጽሐፍ ቅዱስ መሰረት ከጠየቀኝ የህፃን ጥምቀት ያድናል ብሎ የሚያምኑ ሰዎች የሚጠቅሷቸው ጥቅሶች አሉ። እነሱም ዝም ብሎ አይደለም። የማርቲን ሉተር መሰረታዊ ኮንሰፕት ነው። በነገራችን ላይ ወደኋላ ከሄድክ ከአባቶች ከጥንት ከአርሊ ቸርች ፋዘርስ ጀምሮ ይሄ የህፃናት ጥምቀት ጉዳይ ሲያከራክር ነው። የሚያጠምቁ አሉ፣ የማያጠምቁ አሉ። ለምሳሌ ልንገር፣ ቱርተሊያን የሚባል ሰው መቼም ስለዚህ ሰው ሰምተሃል። የባይብል ስኮላር ነው። የስላሴን ለመጀመሪያ ጊዜ ትሪኒቲ የሚለውን ቃል የተጠቀመበት እሱ ነው። 200 ዓመተ ምህረት ላይ ነበር እሱ ከጌታ ኢየሱስ ክርስቶስ ልደት በኋላ። ይህ የመጽሐፍ ቅዱስ መምህር ህፃናት ጥምቀትን አጥብቆ ከተቃወሙት ውስጥ አንዱ ነው። ስለዚህ የዛሬ 1800 ዓመት አካባቢ ህፃን የሚያጠምቁ ነበሩ። ለዚህ ነው የተቃወመው። ስለዚህ ጥንታዊ ስለሆነ ነው እነ መካነ ኢየሱስ የሚጠቅሱት ሲመስለኝ። ከመጽሐፍ ቅዱስም ያጣቅሳሉ። እኔ ከዛ በመነሳት ብቻ ሳይሆን ወደ መጽሐፍ ቅዱስ ስመጣ እኔ መጥምቃውያን ሜምበር እንደመሆኔ የአና ባፕቲስት ባክግራውንድ ስላለኝ ሜኖናይት ማለት ነው። የውሃ ጥምቀት አዲስ ኪዳን የውሃ ጥምቀት የምንጠመቀው ስለ ዳንን እንጂ ለመዳን አንጠመቅም። መካነ ኢየሱስም ይህንን ያምናል። በነገራችን ላይ እነሱም ያድናል የሚሉት ለህፃናት ነው እንጂ ለአዋቂ አይደለም። አዋቂውን ብታገኝ ሄደ የኔ ወንድም ጌታን ተቀበል ትለዋለህ። ስለዚህ ጌታን ይቀበላል ይድናል ይላሉ። ትክክል። ህፃን ግን እንደተወለደ ጌታን ተቀበል አትለውም። ህፃን ኃጢአተኛ ነው ብሎ ነው የሚያምኑት እነሱ። እኛ ባፕቲስቶች ደግሞ ህፃን ኃጢአተኛ የሚሆነው በሮሜ ምዕራፍ 7 መሰረት ህግን ሳቅ ሞትኩ አይደል የሚለው፣ ክፉና ደጉን በሚለይበት ጊዜ በውሳኔ ነው ኃጢአተኛ መንፈሳዊ ሞት የሚሞተው እንጂ ሰው ሞቶ አይወለድም ብለን ነው የምናምነው። ኮራፕትድ ባዲ ነው ከእናቴ ያገኘሁት፣ እናቴ በአመፃ ጸነሰችኝ በኃጢአት መወለደችኝ የሚለው ለነሱ ትልቁ ጥቅሳቸው ነው። እኛ ደግሞ ይሄንን ኮራፕትድ ባዲ ይሄ የለበስነው ኦልሬዲ የተነካካ ለኃጢአት ለመሞት ሰሰፕተብል የሆነ በአዳም ኦልሬዲ አዳም ያጎደለው አለ አይደለ? እሱን ነው እናታችን የሰጠ ከእናት በመወለድ ያገኘ ነው እንጂ መንፈሳችን ነፍሳችን ቀጥታ ከእግዚአብሔር ንጹህ ሆኖ ነው የሚመጣው። ነገር ግን የነፍስ ሙላት በምትደርስበት ሰዓት ሰውየው ማምለጥ አይችልም፣ መንፈሳዊ ሞት ይሞታል። ያኔ የኔ ወንድም ጌታን ተቀበል ትለዋለህ። ህፃን በነበረበት ሰዓት ግን ክፉና ደጉን ሳይለይ ግን ቢሞት አንድ ህፃን እኛ መጥምቃውያን እንዴት ነው የምናምነው? ኦልሬዲ ሪስፖንሲቢሊቲ እና አካውንታቢሊቲ የማይቀበልበት እድሜ ላይ ሞተ ማለት ኃጢአተኛ አይደለም፣ ቀጥታ አባቱ ጋር ነው የሚሄደው። ስለዚህ በዚህ መሰረት እኔ ለህፃንም ሲጀመር ህፃን ኃጢአተኛ አይደለም። ከመካነ ኢየሱስም ከኬንሻም የምንለየው አላምንም፣ ህፃን ኃጢአተኛ ነው ብዬ አላምንም። እነሱ ህፃን ኃጢአተኛ ነው ብሎ የሚያምኑት እንደማንኛውም መዝሙረ ዳዊት ምዕራፍ 50 በቅንፍ 51 ላይ ያለው ጥቅስ ነው አንዱ ዋና ጥቅሳቸው። ምንድነው የሚለው? እናቴ በአመፃ ጸነሰችኝ በኃጢአትም ወለደችኝ። እንደገና ደግሞ ሁሉ ኃጢአትን ሰርቷል ሲል ሁሉ የሚለው ቋንቋ የሰውን ዘር በሙሉ ያካትታል ባይ ናቸው። ገባ? ጥምቀት እንደሚያድን የሚያሳዩ አንዳንድ ጥቅሶች ደግሞ አሉ። ተነስ ተጠመቅ ከኃጢአትም ታጠብ። አንድ ይህ ጥምቀት አሁን ምሳሌ ሆኖ ያድነናል። እነዚህ መሰረታዊ ጥቅሶች ጥምቀት ያድናል የሚሉት ዋና ዋና ጥቅሶቻቸው ናቸው። እኛም ጥምቀት ያድናል የምንለው የመንፈስ ጥምቀትን ነው። ከኔ በኋላ የሚመጣው በእሳትና በመንፈስ ያጠምቃቸዋል የሚለው ውጭስ ድነታችን ማለት ነው። የዛ የመንፈስን ጥምቀት የሚገልጥ ውጫዊ መገለጫ እንጂ የውሃ ጥምቀት መዳኛ አለ። የውሃ ጥምቀት በመሰረቱ ሰው ሲጠመቅ ድኛለሁ ሲል ዲክሌር ለማድረግ ነው የሚጠመቀው። ቅዱስ የሆነ ክርስቲያናዊ የአምልኮ ስነ ስርዓት ነው የውሃ ጥምቀት። ማን ነው መጠመቅ ያለበት? አምኖ የዳነ ሰው። ስለዚህ የአዲስ ኪዳን ጥምቀት ሲጀመር ወደኋላ ነው የሚያወራው። ያዳነኝ ኢየሱስ ነው ሞቶልኛል ብሎ ዲክሌር የሚያደርገው ወደኋላ ድኛለሁ ነው የሚያወራው። የዮሐንስ ጥምቀት አይተህ እንደሆነ ወደፊት ነው የሚያወራው።
ወደሱ ሂዱ ነው። መጥቶ ይሞትላችኋልና እሱን ተከተሉት የሚል ነው። የአዲስ ኪዳን ጥምቀት ደግሞ ተከትየዋለሁ፣ ኦልሬዲ አምኛዋለሁ፣ ድኛለሁ፣ ወደኋላ ነው የማወራው። የውስጡን በውጭ የሚገልጥበት አምልኮ ነው፣ ምስክርነትም ነው። ብናደርገው ደግሞ በረከት የምንቀበልበት ነው። የምንጠመቀውም በአብ በወልድ በመንፈስ ቅዱስ ስም ነው። አይኖ በኢየሱስም የሚያጠምቁ እንዳሉ ታውቃለህ። ስም አልጠራም፣ አይመለከተኝም፣ ትክክል አይደለም። እምነት የሚለውን ሀሳብ ይዘን የተወሰነ ቆይታ እናደርግ። ለምሳሌ በወንጌላውያን አስተምሮ እምነት ስትል በእግዚአብሔር ላይ መታመን ነው። በእግዚአብሔር ሉዓላዊነት ላይ፣ በእግዚአብሔር ስራ ላይ፣ እሱ በሚያደርገው ነገር ላይ የሚኖር ፍጹም መታመን ነው እምነት። ከዛ በዚህ በኩል ጥያቄ የሚያነሱ ሰዎች ደግሞ ለምሳሌ ሲያነሱ የእምነት ቃል አገልግሎት እምነት የሚለውን ቁስ ያደርገዋል፣ ወይም ኃይል ወይም ፎርስ ያደርገዋል፣ የሆነ ነገር ለማግኘት የሚደረግ እንጂ በእግዚአብሔር ላይ ያለ ትረስቲንግ ጋድ የምንለው ነገር አለ። እሱን ከማድረግ ይልቅ ፎርስ ያደርገዋል፣ የምንፈልገውን ነገር ለማግኘት ብቻ የሆነ ነገር ያደርገዋል። እምነት ለኃይሏንስ ቁስ ነው ወይስ መታመን ነው? ቱል ነው ወይስ ትረስት ነው? እምነት ባህሪ ነው። በመሰረቱ እንድናምን የተጠራ ነው። የእግዚአብሔርን እምነት ነው። እግዚአብሔር እምነት አለ ወይ ትላለህ? አዎ እምነት አለው። እግዚአብሔር ጋር ያለ እኛ ጋር የሌለ ምንም ነገር የለም። እምነት ከእግዚአብሔር ባህሪዎች አንዱ ነው። እግዚአብሔር ያደረገውን ነገር ሁሉ ያደረገው በእምነት ነው። በእምነት ሲባል አምልኮት እግዚአብሔርን እያልኩ አይደለም። ማንን ያመልካል እግዚአብሔር? ትረስት ለማድረግ አለ። ማንን ነው ትረስት የሚያደርገው? እምነት ማለት እግዚአብሔር እምነት አለው ማለት እምነት የእግዚአብሔር ባህሪ ነው ያልኩበት ምክንያት ሰማይ ምድርን ሲፈጥር ቃል አወጣለሁ፣ ያወጣሁት ቃል ይፈጸምልኛል በሚል የልብ እርግጠኝነት ነው እግዚአብሔር ሄቨን ሲል ሄቨን የሆነው፣ ብርሃን ሲል ብርሃን የሆነው። ግልጽ ነው። እግዚአብሔር እምነት አለው ይላሉ እነሱ ይመጡና እግዚአብሔር እምነት ከሌለውማ የለኝም። እምነት እኮ በባህሪ የተላለፈብን ነው። እምነት የሚሉት ቋንቋ አምልኮተ እግዚአብሔር ማለት አይደለም። በልቤ አምኜ በልቤ ካለኝ ፒክቸር በአፌ ቃል ብናገረው የተናገርኩት ቃል ስጋ ይለብስልኛል በሚል የልብ እርግጠኝነት with the confidence of your heart የተናገርከው ነገር እንደሚፈጸምልህ ሳትጠራጠር፣ በልብ ሳትጠራጠር የምትናገረው ነገር ኋላ ላይ የሚገለጠው ማለት ነው። እሱ እምነት ይባላል። አንተ የጠየቀኝ ሁለት ነገር ነው የጠየቀኝ፣ በእግዚአብሔር ስለመታመንና የሚያስፈልግህን ነገር ደግሞ በእምነት እጅ ዘርግተህ የመውሰድ ጉዳይ ሁለት ከፍለ ነው። ሁለቱንም አምናለሁ። በእግዚአብሔር መታመን ግን እኔ ማድረግ ያለብኝን አምኜ በእምነት መጥራት ያለብኝን እግዚአብሔር ይጠራልኛል ማለት አይደለም። እሱን እኔ ነኝ የምጠራው። እግዚአብሔር እዚህ ውስጥ አይመለከተውም። እግዚአብሔር ይረዳኛል እንጂ ይሄ የኔ አሳይመንት ነው። በእግዚአብሔር እንታመናለን። የሆነልን ነገር ሁሉ በእግዚአብሔር ነው። ያለ እግዚአብሔር እኛ ምንም ማለት አይደለንም። ነገር ግን በእግዚአብሔር መታመንና በእምነት መኖር ሁለቱ የተለያዩ ነገሮች ናቸው። ኢየሱስ ክርስቶስ እኮ ያስተማረን በእምነት እጆቻችንን ዘርግተን በልቡ ሳይጠራጠር ነው ያለው። ማንም በልቡ ሳይጠራጠር። መጽሐፍ ቅዱስ ምን ይላል? ጸሎታችን እንደሚሰማ ብናምን እንደተቀበልን ደግሞ እናውቃለን ይላል። this crazy እስቲ ልብ ብለህ አስበው ይህን ክፍል አንደኛ ዮሐንስ መልእክት ምዕራፍ 5 ላይ ጸሎታችን እንደሚሰማ ብናምን ኦልሬዲ ማነው አመኘ ነው የጀመርኩት። እንደተቀበልን ደግሞ እናውቃለን። ኦልሬዲ አውቀህ ሄድክ። ትንሽ ቆይቶ ማኒፌስት ያደርጋል። ኢየሱስ አልዓዛርን ከሙታን ሲያስነሳ በእንደዚህ አይነት እምነት ነው የተመላለሰው። አባቶች ስለሰማኸኝ አምናለሁ፣ ደግሞ እንደምትሰማኝ አወቅኩ። ምን አይነት ጸሎት ነው ይሄ? እንደምትሰማኝ አወቅኩ፣ ግን ስለሰማኸኝ ደግሞ አመሰግናለሁ። ኦልሬዲ ተመልከት፣ ያመነውን ተመልከት። ይህ የእግዚአብሔር እምነት ይባላል። አብርሃም በመጀመሪያ በመጨረሻ አምኖ ልጅ መውለድ የቻለው በእግዚአብሔር እምነት አምኖ ነው። እግዚአብሔር ነገሮችን በሚያይበት ወይም በሚያምንበት አይነት በእግዚአብሔር ሲስተም ሄዶ ነው። እግዚአብሔር ሰማይና ምድርን የፈጠረው በዚህ ባህሪው ነው። ይህ ባህሪ እኛ ጋር አለ። ልክ እንደ አባታችን በእኛ ያለውን ባህሪ ተራራውን ተነቅለ ወደ ባህር ተወርወር እንላለን። ና ያልነው ይመጣልናል፣ ሂድ ያልነው ይሄድልናል። ይህ ስልጣናችን ነው። ኢየሱስ ክርስቶስ ለዛ ነው እንደ እምነት ይሁንልህ ያለው። ስለዚህ ለሁለት ከፍለ የጠየከኝ በእግዚአብሔር ትረስት ስለማድረግ የሚባለው ነገር እሱ ጀነራል ነው። እግዚአብሔር የበላያችን ነው፣ አባታችን ነው፣ ፈጣሪያችን ነው። ዓለማት በስርዓት እንዲኖሩ የሚያደርግ እግዚአብሔር ነው። በእግዚአብሔር እንታመናለን። ይሄ ጀነራል የሆነ መታመን ነው። በእግዚአብሔር መታመን ስር ሆነን ግን እኛ ማድረግ ያለብንን ግን ነገሮች መጥራትና መሸኘትን ግን እሷን እግዚአብሔር አያደርግልህም። አንተ ነው የምታደርገው። ሰው የአፉን ፍሬ ነው የሚበላው። ትረስት ሲሆን በእግዚአብሔር ላይ መታመን ሲሆን ራስህን ሃምብል እንድታደርግ ያደርግሃል። የምን ሃምብል? በሌላ መልኩ ፕሪንሲፕል ነው እንጂ ደግሞ ምን ትህትና ምንድን ነው? ጥያቄን እኮ አስጨርሰኝ። በሌላ መልኩ ልክ እንደ ቱል ካየኸው፣ እንደ ፎርስ ወይም አንተ ጋር ብቻ እንዳለ ካየኸው፣ ሌላ ኃይል አንተ ጋር እንደሌለ ያደርግህና ቅድም ወደ ተነሳንበት ወይም ይሄ አሁን ለምሳሌ ትችቶችም ጥያቄዎችም ወደሚመጡበት ራስን አምላክ ወደ ማድረግ ከሌላ ተነጥሎ የመኖርን ነገር ያሳያል። ከዛ አንጻር ነው ጥያቄው የሚነሳው። ስለዚህ ሰው እግዚአብሔርን አምኖ ትረስት ላይ ዲፔንደንት ሆኖ የሚያደርገው ነገር አለ። ስለዚህ
ሁሌም አንድ የሆነ አለኝ ብሎ እንዲያስብ ያደርገዋል። ግን ሁሌ ቱልስ ብቻ አድርጎ ከተቀበለው ግን ያንን ኃይል ወይም አንተ እንዳልከው ትረስቱን ያጣና ኢንዲፔንደንት ሆኖ በቃ እኔ ነኝ ብቻ ብሎ ያቆመዋል። ከዚህ አንጻር ነው ያነሳውልህ። በነገራችን ላይ we are independent ላስቀይም ይችላል፣ ሊያስደነግጥ እግዚአብሔር አያስፈልገንም ነው ከጥሩ ጥያቄ እችን እንደምትከተል ደግሞ አውቃለሁ። ከኛ ቸርች ልጆች ጋር ቼሪል ቢሊቨርስ ተጣሉኝ። እችን መጀመሪያ ከኔ አፍ ሲሰሙ ኧረ መጀመሪያ በደንብ የምለውን ነገር በደንብ አዳምጡኝ አልኳቸው። ልጆቹ ዳይረ ስማርት መጨረሻ አዳምጡኝ። we are independent የምትለዋ ነገር አስደንጋጭ ነች። ያለ እግዚአብሔር ማለት ነው ነው። እኛ እኮ ሮቦቲክ የሆነ ፍጡሮች አይደለንም። እኛ የእግዚአብሔር ልጆች ነን። አንተ ልጅ ወልደ ልጅ እኮ ኢንዲፔንዳንት ነው የሚሆነው። ተወሰነ ጊዜ ነው በአንተ ስር የሚቆየው። ኢንዲፔንዳንት እንዲሆን ነው የምታሳድገው። እግዚአብሔር ልጆች ወልዶ ኢንዲፔንዳንት ልጆች ነው እንጂ ማየት የሚፈልገው። በአማርኛ ምን እንደሚባል እንግዲህ ተርጉም ውስጥ ኢንዲፔንዳንት ምንድን ነው? ራሱን የቻለ ነፃ፣ ራሳችን የቻልን ማለት ከምንድን ነው ያመጣሁት? ኢየሱስ ክርስቶስ እንደዚህ አለ። አብ በራሱ ሕይወት እንዳለው ወልድም በራሱ ሕይወት እንዲኖረው ሰጥቶታልና ከሞትና ከትንሣኤ በኋላ እኛ ደግሞ በራሳችን ሕይወት እንዲኖረን ሰጥቶናል። ኢየሱስ ያለውን ሁሉ ነው ያለን። ልብ አድርጉ። ከዚህ የተነሳ ምን ማለት ነው? በነገራችን ላይ ሰው በልቡ እንደሚያስበው እንደዛው ነው። ምርጫው በእጃችን ነው ያለው። ሕይወት በምርጫ የተሞላ ነው። ሞትና ሕይወት በፊት አለ፣ መርጠህ ሂድበት አለ በብሉይ ኪዳን ዘመን ዘዳግም ምዕራፍ 30 ላይ። በእግዚአብሔር መታመን የሚለው ቋንቋ የሆነውን ሁሉ የሆነው በእግዚአብሔር ነው። አፍተር ኦል የበላዩ እግዚአብሔር ነው። ይሄን ሁሉ የምናወራው አንደር ጋድ ነው። ኢንዲፔንዳንት ብዬ ስናገር እግዚአብሔር ከወለደህ በኋላ ብቻህን አለቀቀ። ዳግም ከወለደ ሁሉን ነገር መለኮታዊ ባህሪ ከሰጠ ምን ካለ በኋላ በል ስራ ያውጣ ብሎ ለብቻ አለቀ። ከመንፈስ ቅዱስ ጋር ነው የለቀቀ። መንፈስ ቅዱስስ ፍሪ ዊልህን እንዴት ነው ነፃ ፈቃድን ተጋፍቶ አንተ ማድረግ ያለብን ዘሎ የሚያደርግ ነው የሚመስልህ? ኖ። መንፈስ ቅዱስ በአንተ ውስጥ የሚሰራው ወደ እውነት መምራት ነው። አንተን ከአቅጣጫ ስትወጣ ልጄ ሆይ ግድ የለም በዚህ አያስገድድህም። እሱም ቢሆን እሱ የሚረዳው አይ መንገዱ አይደለም በዚህ ሂድ፣ መርዳት ነው፣ ማገዝ ነው፣ አንተን መንገድ ማሳየት ነው፣ ኦርኬስትሬት ማድረግ ከጸሎትህ ጋር እንድትገናኝ ማድረግ ነው። ይሄ እንጂ ስትል the Holy Spirit is limited at your free will። ሊሚትድ ብዬ ስናገር አያስገድድህም። ሰው የእግዚአብሔር ነፃ ስጦታ ያለው ነፃ ፈቃድ ያለው የእግዚአብሔር መልክና አምሳል ነው። ሰው እንደ እግዚአብሔር ነው። በነገራችን ላይ እንደ እግዚአብሔርና እግዚአብሔር ግን መሆን ይለያያል። እኛ እግዚአብሔር አይደለንም፣ እንደ አባታችን እንደ እግዚአብሔር ነን። ምን ያስደንቃል? እንደ ወላጅ አባት ብትሆን እንደ የሚለው ቋንቋ እንግዲህ ይግባል። መጽሐፍ ቅዱስ በመልኬና እንደ ምሳሌ ነው ያለው። ፍጥረታችንም እንደዛ ነው። አዲስ ኪዳን ላይም ደግሞ በእውቀት የሚታደሰውን የፈጣሪውን መልክ የሚመስለውን አዲሱን ሰው ለብሳችሁታል ነው የሚለው። ስለዚህ በእግዚአብሔር መታመንና እምነት ሁለቱ አይጋጩም። ቱል ደግሞ አይደለም ይሄኛው። ዝም ብሎ ሲያቃልሉ ሰምተህ ከሆነ ዝም ብሎ የሆነ ነገር መቀበያ ቱልና የሆነ ነገር ያደርጉታል ነው አይደለም። በባህሪ መልክ የተላለፈብን ነገሮችን ሂድ የምንልበትና ና የምንልበት፣ አውሎ ነፋሱን ጸጥታ ብለን የምናዝበት፣ ነገሮችን የሚያስፈልገንን የኛ የሆነውን በርዝራይታችንን የምንጠራበት፣ ክፉ ነገር ከህይወታችን የምንሸኝበት ነው። ሌላ ላንሳ እዚህ ጋር ብታመም እንዴት ነው የምጸልይ? ቆይ አሁን ይሄ በእግዚአብሔር መታመን ማሚሉ የሚያካብዱ ሰዎች አሉ። ታመምኩ ስታመም እንደው ለማመን ፈለግኩ። ለምሳሌ ኦኬ ታመምኩ፣ ከታመምኩበት ነገር ለመላቀቅ በእምነት ለመውጣት ፈለግኩ። እንዴት ነው ማምኖ ሪሊ እንዴት ነው የምጸልይ? እዚህ ጋር የብዙ ጥያቄ ነው። በእግዚአብሔር መታመን የሚባለው ሃምብልነስ የሚመስል ነገር ይመጣና እግዚአብሔር ወይ መቼም አንተ ያልከውን የሚሆነው በአንተ ታምኛለሁ፣ እባክህን አደራህን። እግዚአብሔር በእኛ ገብቶ ስራችን እንዲሰራ ነው የምንጠብቀው። ስራውን የዛሬ 2000 ዓመት ሰርቶ ጨርሷል። ምንም የሚሰራልህ ነገር የለም። አንተ ለአንተ መንፈስ ቅዱስ የሚሰራው አንተን ማገዝ ብቻ ነው። አንተ የመለኮታዊ ባህሪ ተካፋይ ነህ። ከእንግዲህ አንተ ባለስልጣን ነህ። ስልጣን ተሰጥቷል። የስልጣንና የኃይል መተናነስ የለብንም ከእግዚአብሔር። እኛ ያለን የእውቀትና የእምነት ማነስ ነው። እንድናድግ ተደርገን የተቀመጥነን። ሂድ ያልነው ይሄዳል፣ ና ያልነው ይመጣል። እኔስ ብታመም የምጸልየው እንዴት ነው ታውቃለህ? ጤንነቴን የሚመለከቱ የእግዚአብሔር ቃሎች አመጣና ሜዲቴት አደርጋለሁ። በዛ ቃል እሞላለሁ። በዛ ሐሳብ ሰብካንሽስሊ ነገሮችን ማዘዝ እስከምችልበት ጊዜ ድረስ ሜዲቴት ካደረግኩ በኋላ ቀጥታ በሽታውንም አናግረዋለሁ። ኢየሱስ ክርስቶስ ንዳዱን አላናገርም። ጴጥሮስ ሐማት ቤት ገብቶ ንዳዱን ገሰጸው ነው የሚለው። ንዳዱን ያናገረው። ንዳዱ ኢየሱስ ሰምቶታል። እኔን ኃይሉ ዮሐንስንም ይሰማኛል፣ ሰምቶኛል። ከብዙ ሰው እያዳመጠኝ አባርር ያለው እኔም ከራሴ ላይ ማባረር ያለው አም the most healthy person by the way። ግን ብራግ አላረግም። ነገ ልታመም እችላለሁ። ስናረ ቢግ ዲል ብታመም አባርረዋለሁ። የኔ መታመም አለመታመም ማስረጃ አይደለም። ወደ ጥያቄዎች ይመለሳለሁ። ግን ምናልባት ከህመም ጋር የተገናኘ ጉዳይ ስላነሳ
ይህንን የሚከታተለን ሰው በተለያየ ችግር ውስጥ ወይ ህመም ውስጥ ሆኖ ሊከታተለን ይችላል ብዬ አስባለሁ። ስለዚህ ሆፕ መስጠት ደስ ይለኛል። ጥሩ ነው፣ ይጠቅማል። እና ምናልባት እንደዛ ቢጸልይ ነፃ ሊወጣ ይችላል። ብትሰጠው ጥቅስ ወይም ደግሞ ሀሳብ ካለበት ነገር ነፃ እንዲወጣ ብትሰጠው ነገር ምን አለ? እኔና አብዬ ያወራን ያለነው ነገር የሚጠቅም ነገር ነው። የማይጠቅም ነገር ካወራን ከእግዚአብሔር አይደለም። ከእግዚአብሔር መሆኑ ልዩ ምልክቱም ጥቅስ አይደለም። የሚጠቅም ካወራን ከእግዚአብሔር ነው። ስለዚህ ለምትታመሙ፣ ችግር ውስጥ ለምታልፉ፣ የተለያየ የህይወት ጥያቄ ያለባችሁ ሰዎች ስልጣን አላችሁ። ልንገራችሁ፣ እኔ እንደው ይሄን ብዬ ባላወራ ብዙ ምስክርነት አለኝ። ብዙ ምስክርነት እኔ እንደ ሰው ወጥቼ ስለማላወራ ነው። መውለድ የማይችሉ እውነቴን ነው የምላችሁ፣ በተለያየ ተርሚናል ኬዝ ውስጥ በካንሰር በሽታ የታመሙ ሲፈወሱ አይቻለሁ። ሌላ ሰው መጥቶ እንዲጸልይላችሁ መጠየቁ ችግር የለውም። ምክንያቱም መጽሐፍ ቅዱስ የቤተክርስቲያን ሽማግሌዎችን ይጥራ ነው የሚለው። የተቀቡ ምናምን ብላ ትንቢት የሚናገሩ ሰዎች ጋር አትሩጡ። ትንቢት የሚናገር ትንቢት ነው የሚናገረው እንጂ ፈዋሽ አይደለም። የጸጋ ስጦታ የመፈወስ የጸጋ ስጦታ ያለው ሰው ቢጸልይላችሁ የተሻለ ነው። ዋናው ቁልፍ ግን እናንተ ጋር ያለው በእምነት ጸንታችሁ ቁሙ። ሲጀመር እግዚአብሔር ወይ አንተ ያልከው ነው የሚሆነው፣ አንድ ቀን ትፈውሰኛል፣ እንደዚህ አይነት ጸሎት አቁሙ። ይሄ ትክክለኛ ጸሎት አይደለም። እግዚአብሔር እናንተን ነው የሚጠብቀው። ኦኬ፣ ተራራዎቻችሁን ማናገር ጀምሩ። እግዚአብሔር አይናገርላችሁም። እንደ ብሉይ ኪዳንም እንዳትጠብቁ። በአዲስ ኪዳን ስልጣን ያላችሁ ሰዎች ናችሁ። ይግዙ ሲል ስልጣን ይኖራችሁ አለ ተብሎ ተጽፏል። በሽታውን አናግሩት። አናግራችሁት ስላልሄደ አልሄደም ብላችሁ ዝም ኢቬንቹሊ ሄዶ ታገኙታላችሁ። መቼ እንደሚሄድላችሁ አታውቁም፣ ግን አናግሩት። ስትጸልዩ በእምነት ጸሎት ጸልዩ። ተነሱና ለእግዚአብሔር ማሳውቁ ነው የሚለው። አሳውቁ ማለት እግዚአብሔር እንዲረዳ። እግዚአብሔር ይተባበራል እኮ ከአንተ ጋር ነው የሚሆነው። ያንተን ስራ ግን አይሰራም። ካንተ እምነት ጋር እግዚአብሔር አንተ ትንሽ ስንዝር ስትራመድ እግዚአብሔር 10 እርምጃ ይራመድልሃል። ግን ዱ ዮር ፓርት። የራስ አንተ ድርሻ አለ እዚህ ላይ። በሰው ቤት ስራው ተሰርቶ ካለቀ 2000 ዓመት ነው። ስለዚህ በእምነት መንቀሳቀስ የኛ ፋንታ ነው። ስንንቀሳቀስ እግዚአብሔር እጅግ ይንቀሳቀሳል። የእምነት ጸሎት ከጸለያችሁና ማመናችሁን የሚያመለክት ውስጣዊ የልብ ምስክርነት ካገኛችሁ በኋላ ደጋግማችሁ በዛ ጉዳይ ላይ ከመለመን ደጋግማችሁ አመስግኑ፣ እንደ ዳናችሁ እርግጠኛ በመሆን። መጽሐፍ ቅዱሳዊ ጥቅስ 2 ልንገራችሁ። አንደኛ ዮሐንስ መልእክት ምዕራፍ 5 ላይ ያለው ነው። ጸሎታችን እንደሚሰማ ብናመን እንደተቀበልን ደግሞ እናውቃለን። ኢትስ ክሬዚ። ሁለተኛው ማርቆስ ወንጌል ምዕራፍ 11 ላይ ነው። ማንም ያለውን እንዲደረግለት ቢያምን፣ ተመልከት፣ ያለውን ማለት የተናገራችሁ ማንም አንዱ አንተን አንዱ አንቺ ነሽ፣ ቢያምን ይሆንለታል ነው ያለው። ስለዚህ በእምነት ቋንቋ እውነት በልብ እርግጠኝነት ልባዊ የእምነት ምስክርነት እስክታገኙ ድረስ ጸልዩ። ከጸለያችሁ በኋላ በልብ እንደተቀበላችሁ ችግሩ እያለ ማለት ነው እንደተቀበላችሁ አምናችሁ ጸንታችሁ ቁሙ። ከቻላችሁ በምስጋና ቁሙ። ጠላትን መገሰጽ ይቻላል። እዛ ላይ ነገራችሁ እንዳያዳክምባችሁ በእምነት ሰው ይሳቅብህ። ዶንት ወሪ። አብርሃም ተስቆበታል፣ ኖህ ተስቆበታል፣ ኢየሱስ ተስቆበታል በእምነት ቋንቋ። የእነሱን ትቼ የኢየሱስን ብቻ ልናገር። ልጅቷ ተኝታለች እንጂ አልሞተችም፣ ለምን ታለቅሳላችሁ አላቸው። መሞቷ ጠፍቶት ነው እንዴ? ሰምቷል እኮ መንገድ ላይ ልጅህ ሞታለችና መምህሩን አታድክሞ የሚለውን ቃል ሰምቷል። ለምን ነው የሚጣላቸው? እዚህ መጥቶ ግን ለምን መናገር አስፈለገ? ኦልሬዲ እያለቀሰ ሆዴ ባሰው ሰው ሳቁበት ይላል እኮ። የንዴት ሳቅ ነው። ሲስቁበት ኢየሱስ ክርስቶስ ለምን ተናገረ? እዛ ጋር ለምን እንደዚህ መጣላት ፈለገ ካልክ አመንኩ፣ ስለዚህም ተናገርኩ። እምነት ቃል ማውጣትን ይጠይቃል። ፕሪሜዲቴትድ ወርድ ኦፍ ጋድ the picture that you had በውስጣችን ያለውን ቪዥዋላይዝ የምናደርገው በውስጣችን ፒክቸር የያዝነውን ያንን በወርድ ፎርማት ነው የምናወጣው። ቃልም ስጋ ይለብሳል ከዛ በኋላ። ነገር ግን በልባችን ፒክቸር እስኪሆን ድረስ ደጋግሞ ሜዲቴት ማድረግ፣ ችግራችንን የሚመለከቱ ቃሎች አምጥተን በዛ ላይ ቃሉን ማንበብ፣ መናገር፣ እዛ ውስጥ ውሎ ማደር፣ ሜዲቴት ማድረግ ያስፈልጋል። ታማችሁ ከሆነ የሂሊንግ ጥቅሶች አምጡና anything like that covers your case አምጡና እዛ ላይ ሜዲቴት አድርጉት። ከዛ በኋላ ኮንፌስ አድርጉት። አንድ ጊዜ ታመሜ ምን እንዳደረኩት ታውቃለህ? እችን ተናግሬ እለቅልሃለሁ የሚጠቅም ከሆነ ብዬ ነው። የሆነ ነገር አመመኝና ትምህርት ቤት ኮሌጅ ይሄድ ነበረ። ኮሌጅ የሚሄድበት ሩቅ ነው። ስለዚህ ሩቅ ስለሆነ ሃይዌይ ላይ ነው የምነዳው። ትምህርት ቤት እስክደርስ ድረስ በትንሹ 25 ማይል ነዳለሁ። ስመለስ 25 ማይል 50 ማይል ነው የምነዳው ማለት ነው። ትምህርት ቤት ደርሶ መልስ ሲሄድ ምን አደርጋለሁ መሰለህ? ጥቅሶችን ኦልሬዲ ሸምድጃቸዋለሁ። ሂሊንግ ጥቅሶችን በቃሌ የእንግሊሽ ቨርሶች ማለት ነው። እንግሊዝኛ መጽሐፍ ቅዱስ ነው የማነበው። ከዛ ሸምድጃለሁ። ትምህርት ቤት እስክደርስ ድረስ አንዳንድ ትራፊክም ስለሚኖር ኦልሞስት ሰዓታት ምናምን ይፈጅብኛልና አንድ አላመሰግንም፣ ሌላ ጸሎት ውስጥ አልገባም፣ መዝሙር አልሰማም። ቃሎቹን ሜዲቴት አደርጋለሁ። ሜዲቴት ማድረግ ኮንፌስ ማድረጋለሁ፣ እናገራቸዋለሁ። እንዲህ ተብሎ ተጽፏል። He heals the broken hearts and binds up their wounds. Great is our Lord and mighty in power. እንደዚህ አይነት ጥቅሶች አሉ አይደል?
በመገረፉ ቁስል ተፈወሳችሁ የሚለው ይህንን በላይ ላይ እናገራለሁ፣ ወደ ራሴ ቀይረዋለሁ። በመገረፉ ቁስል ተፈውሻለሁ፣ ወደ ራሴ ፐርሰናል እንትን አደርገዋለሁ። እንደዚህ እያደረግኩ ራሴን እያሞኘው የሚሰማ ሰው ቢኖር ሊስቅብኝ ይችላል። ዶንት ወሪ። ስመለስ ደግሞ ሌላ ጸሎት አልጸልይም። ጌታ ሆይ ጥቅሱን እናገርና ስለፈወስከኝ አመሰግናለሁ፣ ስለ ዳንኩ ፈዋሹ እግዚአብሔር ነው፣ ስልጣኑን ግን ለእኛ ሰጥቶናል። I am healed by the stripes of the Lord። አይ ብዬ ነው I received it already። ሃሌሉያ። ቃሉን ላከፈወሳቸውን you send your word I received it I am healed። ይሄንን እያልኩ እግዚአብሔር ሆይ አመሰግናለሁ። ምስጋና ብቻ ቤት እስክደርስ ስሄድ ሜዲቴት አደርጋለሁ፣ ስመለስ አመሰግናለሁ። የማመሰግነው እንደተቀበልኩ ባለኝ የልብ እርግጠኝነት። ትንሽ ቆይቶ ሐኪም ቤትም ሄጄ ምንም ነገር የለብኝም። ከዛ በኋላ ታመሜም አላቅም። የዛሬ ስንት ዓመት ነው የነገር? 20 ዓመት ሊሞላ ነው። ፐርፌክት ጠፋ። መቼ እንደጠፋ ግን አላቅም። ከላይ ላይ ክሪን ያመኝ ነበር፣ በጣም ይቆረጣጥመኛል እዚህ ጋር ምናምን። በቃ ይሄ አይድንም፣ ዝም ብለህ አንዳንዴ ሲያመህ መድኃኒት ውሰድ ምናምን ብሎኝ ነበር መድኃኒቱ እንትኑ ሐኪሙ። እንደዚህ ያን ነገር ልክ እንደ አርትራይተስ አይነት ስሜት አለ። እግዚአብሔር ምስክሬ ነው። አም 100% ሄልዲ ሲሰራ አይቻለሁ። የፋይናንስ ችግርም ካለ የቪዛ ችግርም የቤተሰብ ችግርም መውለድ ያቃታችሁም ችግርም ባይሆን ደግሞ የሆነ የምትፈልጉት መኪና መግዛት ብትፈልግ ናቲንግ ኢዝ ሮንግ፣ መብት ነው። አትሸማቀቅ። መኪና መቀየር ብትፈልግ እንደዚህ ስትላችሁ ሰዎች መጡና እግር የለኝም ብለህ እንትን አትበል፣ ማን ነው ጫማ የለኝም ብለህ አትዘን፣ እግር የሌለው አለና ይላሉ ቻይናዎች። አንተ ስለ መኪና ትላለህ፣ ስንቱ በእግሩ ይሄዳል። እኔ ቆይ ይሄንን ኑሮ ማደላደል ውስጥ መች ገባሁ? እኔ ምን የሚመለከተኝ ነገር አለ? እግር ስለሌለው እኔ እግር እንደሌለው እንዳይኖረው አላደረግኩትም። ከኔ የሚጠበቀው ጫማ ለሌለው ሰውዬ ገንዘብ ካለኝ ጫማ ገዛለታለሁ። ወሬን አቁም፣ እርዳው። እኔ ወንድምህ ደግሞ 17 ቤተሰብ ለምሳሌ አሁን አዲስ አበባ ዝም ብዬ ድምፄን አጥፍቼ እረዳቸዋለሁ፣ ብር እሰጣቸዋለሁ። የአስቤዛ ምናምን መግዣ በየወሩ ለነገሩ ብዙ አለ፣ ለ6 ወር ነው ቃል የገባሁላቸው። ከዛ በኋላ እግዚአብሔር ያውቃል። ዝም ብዬ አይደለም የምቀባጥረው ማለት ነው። ለጤንነት ልጸልይ። ብዙዎቻችሁ እንግዲህ ታውቃላችሁ፣ በየቤታችሁ ጥያቄ ያላችሁ ሰዎች ይኖራችኋል። አንዳንዶቻችሁ የስኳር በሽተኞች ናችሁ፣ አንዳንዶቻችሁ ግፊት አለባችሁ፣ አንዳንዶቻችሁ ኮሌስትሮላችሁ ከቁጥጥር ውጭ ወጥቶ እንግዲህ ለሃርት አታክ ያጋልጣል። ታውቃላችሁ። ኦልራይት። አሜሪካ ውስጥ በአንድ ደቂቃ ከልብ ጋር በተያያዘ ብቻ 2 ሰው ይሞታል። ጉግል አድርጋችሁ እዩት። በአንድ ደቂቃ 2 ሰው ከልብ ጋር በተገናኘ ሃርት አታክና ይሄ ስትሮክ ምናምን። እነዚህ ነገሮች የሚመጡት አሁን ካልኳቸው ነገሮች ከአመጋገብም ጋር ከተለያየ ነገር ጋር፣ በአጠቃላይ በዚህ ችግር ውስጥ ያላችሁ ሰዎች ካንሰር፣ እሱም ደግሞ ብቻውን ብዙ ህዝብ ይፈጃል በአመት ውስጥ። እንግዲህ በዓለም አላልኳችሁም፣ በአሜሪካ ብቻ ነው ያልኳችሁ። በአሜሪካ በአንድ ደቂቃ ሃርት ኬዝ ብቻ 2 ሰው ከሞተ በመላው ዓለም ስንት ሰው ነው የሚሞተው? እኛ ሀገር እንኳን እንግዲህ እንደዚህ የኦቤሲቲ ምናምን ብዙም ችግር የለም። ሶፋር ለጊዜው ደህና ነው፣ ግን አሁን እየሰማን ነው። በአጠቃላይ በተለያየ በሽታ ውስጥ ያላችሁ፣ ሆስፒታል የወደቃችሁ፣ ረዳት ያጣችሁ፣ መታከሚያ ገንዘብ ያጣችሁ ልትኖሩ ትችላላችሁ። አይዟችሁ፣ መፍትሄ የሌለው ነገር የለም። ችግሮች ሲመጡ እግዚአብሔር መፍትሄን ደግሞ ያዘጋጃል ነው የሚለው። ችግሩ እግዚአብሔር አለም ያመጣው፣ ለመጣው ችግር ግን መፍትሄ አለው። ስለዚህ በጸሎት ሪቨርስ የማይደረግ የማይመለስ ነገር የለም። እኔ አምናለሁ። በጸሎት ሲባል መጥቼ እግዚአብሔር ልለምንላችሁ አይደለም። ኃይሉ ዮሐንስ ለምኖት አይደለም የሚመጣው፣ ደጉ አባታችሁ ሲጀመር ወላጅ አባታችሁ ስለሆነ ተለምኖም አይደለም። ነገር ግን ጸሎት የሚለው የፕሪንሲፕል ጸሎት ነው እንጂ የምናወራው እግዚአብሔርን እባክህን እከሊት ጋር ሄደ ፈውሳት ብዬ ለምኜ አላመጣውም። ከኔ ይልቅ አባታችሁ እግዚአብሔር ይቀርባችሁ የለም እንዴ? ጉዳዩ የጸሎትን ፕሪንሲፕል የማወቅ ጉዳይ ነው። ከኔ ጋር ለመጸለይ ሬዲዮ ናችሁ ሰዎች። እኔ ከልቤ ጸልያለሁ፣ ከእናንተ ጋር በእምነት እቆማለሁ። እኔ ስለ እናንተ መጸልይ ሳይሆን ከእናንተ እምነት ጋር እቆምላችኋለሁ። አብረን ቆመን እንጸልያለን። ከእናንተ 2 በምድር ቢስማሙ ነው የሚለው መጽሐፍ ቅዱስ። አግሪ አድርገን in one accord in agreement with the Holy Spirit ከመንፈስ ቅዱስ ጋር ተስማምተን አብረን በጋራ ብንጸልይ ማንም ያለውን እንዲደረግለት ቢያምን ስለሚል እንላለን። ያልነው ነገር ይደረግልናል። መጀመሪያ ለጤንነት አጭር ጸሎት ልጸልይላችሁ። እንደው የጥርስ በሽታም ካለባችሁ፣ ጉንፋንም ካለባችሁ አያገባኝም። ተርሚናል ኬዝ ካንሰር ቢሆን ትላልቅ በሽታ የተነገራችሁ ሐኪም የነገራችሁ፣ አንዳንዶቻችሁ ደግሞ ሳትመረመሩ እንዲህ ፈርታችሁ ቁጭ ያላችሁ፣ አትፍሩ። እናንተ ሂዱ ሐኪም ቤት ተመርመሩ፣ አትፍሩ። ደግሞም ችግር የለውም፣ ምንም አይኖርባችሁም። እርግጠኛ ያልሆናችሁ ሰዎች ሰይጣን ነው የሚያዋሻችሁ። ስለዚህ በዚህ መልኩ እኔ ጸልያለሁ። አሜን እንድትሉ ሀምብል ሆናችሁ አሜን በሉ። ይሄን በሽታ አታገኙትም። ክብር ለእግዚአብሔር ይሁን። ምንም ይሁን ምንም የሆነ ዲፌክት የሆነ ችግር
በሰውነታችሁ ላይ የምታዩ ሐኪም የነገራችሁ ህመም ላይ ያላችሁ ሰዎች አሁን እንጸልያለን፣ ከዛ ውስጥ ትወጣላችሁ። አባት ሆይ ስለሰጠህን ስለዚህ ስልጣን በእውነት ከልብ እናመሰግንሃለን። እኔ አምናለሁ እግዚአብሔር ሆይ የእምነትን ባህሪ ያካፈልከን የእምነታችን ጀማሪና ፈጻሚው ራሱ ኢየሱስ ክርስቶስ ነው። አሁንም እንጸልየው እንደዚህ ነው። አቤቱ እግዚአብሔር የዘላለም አምላክ ሆይ በየሆስፒታሉ የወደቁ ረዳት የሌላቸው የማይድን በሚመስል በሽታ የታመሙ በየቤታቸውም ያሉ እርዳታ የሚፈልጉ ተስፋ የቆረጡ ዛሬ የተስፋን ልምላሜ እናገራለሁ በጌታችን በኢየሱስ ክርስቶስ ስምና ስልጣን ይፈወሱ ዘንድ እግዚአብሔር አባት ሆይ መጀመሪያ ወደ አንተ ጸለይኩ። መጽሐፍ ቅዱስ እንደሚለው ልመናችሁን አሳውቁ እንጂ አትጨነቁ ተብሎ ተጽፏል። ዛሬ የቀረብንበትን ጉዳይ ይህንን ጉዳይ የሚያዩ ይህን ቴሌቪዥን ፕሮግራም የሚመለከቱ ሰዎች የሚያማቸው ሰዎች እንደየችግሮቻቸው ካንተ ጋር በዚህ ሰዓት እግዚአብሔር ሆይ በምህረትህ በአንተ ፕሬዘንስ የቆሙትን ለነሱ ጸልያለሁ። ከታመሙበት በሽታ በዚህ ሰዓት ነፃ ይወጡ ዘንድ በጌታችን በኢየሱስ ክርስቶስ ስም እንጸልያለን። የደዌ አቅም የደዌ ጉልበት ከላያቸው ላይ የተሰበረ ይሁን። I break the power of darkness. I break the power of sickness, illness and disease right now. በጌታ በኢየሱስ ክርስቶስ ስም እሰብራለሁ። የበሽታን ቀንበር ከላያቸው ላይ እነቅላለሁ። አምናለሁ በኢየሱስ ክርስቶስ ስም be made whole። ተፈወሱ በኢየሱስ ክርስቶስ ስም ተፈወሱ። እናገርባችኋለሁ ከራስ ጸጉራችሁ እስከ እግር ጥፍራችሁ ድረስ ሙሉ ጤናማነትን በእምነት አውጅባችኋለሁ። እናገርባችኋለሁ receive it right now as I pray in the name of Jesus። በኢየሱስ ክርስቶስ ስምና ስልጣን በእውነት ተፈወሱ። ይህንን በሽታ ፈልጋችሁ ላታገኙት ከዚህ ሰዓት ጀምሮ ሁለንተናዊ ፈውሳችሁን ትቀበሉ ዘንድ የፈወሳችሁ ነፃ ያወጣችሁ አክሰስ የሰጣችሁ እርሱ እግዚአብሔር ነውና ስትፈወሱ ደስ የሚለው እርሱ አባታችሁ ነውና በዚህ ሰዓት የበሽታን ቀንበር ከላያችሁ ላይ ሰበርኩ። ኢየሱስ ነው የሚሰበር፣ በኢየሱስ የሚሰበር። ፈልጋችሁ ላታገኙት ድጋሚ ሐኪም ቤት ስትሄዱ ላታገኙት ከላያችሁ ላይ ኢየሱስ ያንን ንዳድ እንደገሰጸው ንዳዱ ጥሏት እንደሄደ የታመማችሁበት የትኛውም ደዌ ከዚህ ሰዓት ጀምሮ ከላያችሁ ላይ ለቆ እንደሄድ አዘዝኩት። ልቀቅ፣ ለቃቸው ሂድ በኢየሱስ ስም። ድጋሚ እንዳትመለስ አዛለሁ። I command you in the name of Jesus, you will never come back again in Jesus mighty name, amen. አሜን። ለምን እንደሆነ ታውቃለህ? ማልመቸው ነው ለአብያተ ክርስቲያናት መድረክ ማልመቸው ለምን ታውቃለህ? የኔ ትምህርት ኢንዲፔንዳንት የሚያደርግ ነው። ተመላላሽ ሕክምና ሳይሆን የሚጥድህ ራስህን የሚያስችል ከሆነ ፓስተሮቹ እኔ ጸልዬለት እኔ እንደዚህ አድርጌለት አለ በዛ ገንዘብ ሶርስ የለም። ከእግዚአብሔር በተወለድኩበት መንፈሳዊ ልደቴ 100% ምንም የቀረ ነገር የለም። አይደንቲካል ኮፒ ነኝ እኔ። ዶሞሪ ኃጢአቱ በኔ ላይ አንደኛው ሳይድ በደንብ አድሬስ አድርገዋል። የእምነት ቃል የሚሄድበትን እኔ እንደማልሸውድ ታውቃለህ፣ እንደማላቅማማም ታውቃለህ። አልሸወድከኝም፣ ግን በደንብ አድሬስ ስላላረከው በደንብ አድሬስ እንድታረገው ነው። ክርስትና ራስን መካድ ሰልፍ ዲናያል ነው ወይስ ራስን ማብቃት? 3 መንፈስ የሆኑ ማንነቶች እግዚአብሔር መንፈስ ነው ተብሎ ተጽፏል። በማትቀላቅለው መልኩ ነው ያልኩ። ልክ ኢንዲቪጁዋል እኔ እናንተ የተለያየን ሰዎች እንደሆንን ልክ እንደዚህ ዲስቲንክት በሆነ መልኩ 3 የተለያዩ ሙሉ ማንነቶች 3 እንዴት አንድ ይሆናል? አንድ የምንለው ቋንቋ እችን ነው ማወቅ ያለብን። እየተከታተላችሁ የቆያችሁት ኪያ ሾውን ነው። ከኃይል ሻጋ ያደረግነው ቆይታ ይህንን ይመስል ነበረ። በቆይታችን እንደተባረካችሁ እንደተጠቀማችሁ ተስፋ አደርጋለሁ። በተለይ መንፈስ ቅዱስ እንዳገኛችሁ በጸሎትም እንደተባረካችሁ ተስፋ አደርጋለሁ። ምስክርነት ካላችሁ በአካባቢያችሁ ላሉ አገልጋዮች፣ መጋቢዎች ለእግዚአብሔር ሕዝብ ጥቅምና በረከት እንዲሆን ልታካፍሉ ትችላላችሁ። ቀጣይ ክፍል 2 ቆይታችንን ማክሰኞ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ በተለይ ኃይል ሻ በሚያነሳቸው መሰረታዊ የሆኑ ከክርስትና አስተምሮች ጋር ጥያቄ በሚነሱበት መሰረታዊ ጉዳዮች ላይ ጠለቅ ብለን ደግሞ ዝርዝር ሀሳቦች ላይ እንወያያለን። የዛኛውን ማክሰኞ ምሽት ተመልሰን እንድንገናኝ አደራላችኋለሁ። ቆይታውን ያደረግኩላችሁ መጋቢያ ቢታደለ ኪያ ነኝ። አገልግሎታችንን ለማገዝ ስክሪኑ ላይ ያለውን አድራሻ ልትጠቀሙ ትችላላችሁ። ማክሰኞ ምሽት ድጋሚ እንገናኛለን። አብራችሁን ጉሩ